ገባኝ እስልምና ላይ ሰላሙ ምናምን እንዳለ ሆኖ ራሱን የቻለ ፈተናዎች መጡ በህይወቴ ላይ ማለት ነው። ባለፈው ሳምንት በጣም የሚገርም ታሪክ ነበር እየሰማን የነበረው። እንደውም አንዳንዴ እንትን እያልኩ ፊል እያደረኩት ነበር። በቃ ገና መስለም ስለሆነ ልምምድ ማድረግ ትችላለህ። በአሁኑ ረመዳን ነበር አልፈልግም ሱብሃንአላህ አልহামዱሊላህ ላኢላሃ ኢላላህ አላሁ አክበር ብቻ አይደል። ከዛ ያተረፍኩ ያለ ነገር አለ ወይ? ወንጀልን በርግጥ እንትን እያልኩ ነው ወይስ አፍ ላይ ብቻ ነው የቀረው ያ ነገር ነው? አፍጠር ይለያል ወላሂ አይለይም። አብሽር ከሁሉም ከድካሚም ከምንም በላይ እኔ እሱ ማናገሬ ነው። በቃ ለኔ ትልቅ ደስታ ወጣኝ። ከዛ ድርጅት ራሚ ወልዳለች። ለቤተሰብ አልተናገርኩም። እኔ ፈራው አንተ ላይ ቢቀየርብህ አንተ ማንንም ብለህ ሄድክ። የሱን ሰላም አለይኩም ፈልገህ ወይስ አላህን ፈልገህ? እስልምና የዛ ሰው ሳይሆን የራሱ ነው። የሰለመው ሰውዬ እስልምና ለሱ አላህ ሰጠው። እሺ ይመለከተዋል፣ ስለ ሁሉም ነገር ይመለከተዋል። አንዳንዴ በሞተር እየሄድኩኝ ቆም ያቦ ጸጉርሽን ሸፍኝ ይላል። እኔ አልችልም። እንደዚህ አድርገው ስትሄድ አላ ያዕለሙ መን ኸለቅ የፈጠረውን አያውቅም ነው እንዴ የምትሉት ይላል አላህ ሱብሓነሁ ወተዓላ። አንዲት ቅጠል እንኳን አትወድቅም እሱ ቢያቃት እንጂ ይላል። ሱብሃንአላህ። ከዛ ቆምክ አላህ ነው ለምን አንተ ቆመ ነው የምትሰማው ግንባሩ شبابنا هيا إلى المعالي هيا صعدوا شوامخ الجبال شبابنا هيا إلى المعالي هيا صعدوا شوامخ الجبال هيا اهتفوا يا معشر الرجال. بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله. الحمد لله. ودنا የተከበራችሁ የአፍሪካ ቲቪ እና የእንደ ሐሳብ ፖድካስት ተከታታዮቻችን ሳምንቱንና ሰዓቱን ጠብቆ እንደ ሐሳብ ፖድካስት እነሆ ጀመረ። ከባለፈው ሳምንት የቀጠለ እንግዳችን ዑመርን ይዘንላችሁ መተናል። ዑመሩል ፋሩቅ አላህ ይሰነሳችሁ ማን እሱ እንኳን ስም አልፋሩቅ ቀርቶ ዑመርን ይዘንላችሁ መተናል። ባለፈው ሳምንት በጣም የሚገርም ታሪክ ነበር እየሰማን የነበረው። እንደውም አንዳንዴ እንትን እያልኩ ፊል እያደረኩት ነበር። በቃ ብዙ ከመሆኑ የተነሳ ታሪኮቹ ወደፊት እየሄድን ከዛ ደግሞ ወደ ኋላ ድጋሚ ተመልሰን እያየ ነው ምናምን ነበርና በጣም አሪፍ ቆይታ ነበረ ከዑመር ጋር ያደረግነው። አላለቀም ነበረ። ያንን ክፍል 2ቱን ይዘንላችሁ መተናል። ዛሬ ክፍል 2ቱን ከዑመር ጋር በድጋሚ እንቀጥለዋለን። አብራችሁ ከኛ ጋር እስከ መጨረሻው እንድትከታተሉ የአክብሮት ግብዣችን ነው። ፕሮግራሙን ስፖንሰር ያደረገልን አልጀዘሪ ኢንተርናሽናል ኦንላይን የቁርአንና የአረበኛ የቋንቋ ትምህርት ቤት እጅግ አድርገን እናመሰግናለን። ባላችሁበት ቦታ ሆናችሁ የአረበኛ ትምህርታችሁንም ቁርአን ንባባችሁንም መማር ማስተካከል ስትፈልጉ ስልካችሁን ብቻ በመጠቀም ብቁ የሆኑ ኡስታዞች ተመድበውላችሁ በኢሞ በቴሌግራም በዋትስአፕ መቅራት መማር ቁርአናችሁን ማስተካከል ትችላላችሁ ይላል አልጀዘሪ ኢንተርናሽናል ኦንላይን ቁርአንና የአረበኛ ትምህርት ቤት 0900715101 እየደወላችሁ የምትመዘገቡበት ስልክ ቁጥር ነው። መልእክቱን ደግሞ በደንብ ሰምተን እንመለሳለን። አልጀዘሪ ምናልባት ለተመልካች የባለፈውን ኤፒሶድ ያልተመለከታችሁ ካላችሁ ግዴላችሁ ታመሰግኑናላችሁ። ግቡና ተመልከቱት። ያ አላህ ከዛ ነው ጀምሮ ዛሬ ፓርቷን ከዛ አንተና ይሄ ምክንያት አልገባኝም። በሪፎርም ነው ዛሬ ቀስ እያልን እንደርሰበታለን። ቀስ እያልን እንግባታለን። አይተመረዳት ይችላል። ዴሊቨሪ መጥቶም መሰለኝ እና ምንሽ እንጀምር በኋላ በደንብ እናብራራዋለን። ኸይር ዑመር ወይ እንዴት ነው? አለን አልহামዱሊላህ ሁሉ ኸይር አልহামዱሊላህ። ባለፈው ሳምንት ያቆነባት ታሪክ ነበረች። የሆነ ድርጅት ላይ ገብተህ ከዛ ስራ ለመስራት ተቀጥረህ ምናምን ስራው የሸክም ስራ ነበረ። አይ ቲንክ ረመዳን ላይ ነበረ። ረመዳን ላይ በዛ ላይ የሸክም ስራ ምናምን የመጀመሪያ ረመዳን አንጀቴ ነበር የታጠፈው ወላሂ። ጾሙ እንዴት ነው እኮ ከጾሙ ጋር እንግዲህ ያው አላየህ የሆነ አንተ እንዳልከው ነው። እስልምና ላይ እንደገባ ሰው የሚመስለው ምናን በቃ የሆነ ነገር ተለቆልህ ወይም ደግሞ በሆነ አይነት ሁኔታ ነው የሚመስለው። ለሚተመቻቸው ባንዴ በቃ ድልቅቅ ያለ ነገር ላይ የምትገባ አይነት ሁኔታ ነው ያለው። እንደዛ አይደለም፣ በጣም በተቃራኒ ነው።
አሊፍ ላም ሚም አዩ ተረካመና ብላላ እናንተ አምነና ስላላችሁ ብቻ የምትተው አይደላችሁ ፈተና ግድ ነው። የኔ ደግሞ ጀመረው በቃ ልክ ሰለምኩ ጀመረ ነው ቀጥታ በቃ ስለ ገባውኝ እስልምና ላይ ሰላሙ ምናምን እንዳለ ሆኖ ራሱን የቻለ ፈተናዎች መጡ በህይወቴ ላይ ማለት ነው። እጅ ቀጥታ እጅ በእጅ ነው። አዎ ያው ስራ ስጋባው እንግዲህ ከዚህ በፊት አዲስ አበባ ልጅ ነኝ እኔ ያን ያህል ስራ እንደዚህ እንትን የለም ቤተሰብ ላይ ነው የምትሆነው አልፎ አልፎ የሆነ ቤተሰብ ለማገዝ እንዳልነው በዛኛው እንትን የምትወጣ ገባ ነው ስራ እንጂ እኔ ያልቋሚ የሆነ ስራ የምሰራው ነገር የለም። ይሄን ስራ ግን ስጋባው አንደኛ ሸክም ነው። ሱፐርማርኬት ትልቅ ሱፐርማርኬት ነው አዲስ አበባ ውስጥ ነው ብቻ አዲስ አበባ ውስጥ ነው ከ11 በላይ ብራንች አሉ። በጣም ትልቅ ሱፐርማርኬት ነው። በጣም ፈተነኝ በቃ ስለ ማናጀሩ ሙስሊም ነው ግን ደግሞ እኔ እንዳያግዘኝ የድርጅቱ ስትራቴጂ ነው በቃ መቀየር የማይችለው ነገር ነበር። ለደቂቃ መቆም አትችልም በቃ እኛ ሰፖርት ሴልስ ነን ማገዝ ነው። ትገባለህ ምርቶች ይመጣሉ ትልልቅ ሸክሞች እነሱን ሽንኩርቱን ድንች ፓፓዬ ወተርሜ የማይመጣ ነገር የለም ያን ተሸክመህ ታወርዳለህ። በኋላ ክሬቶች ክሬት አለ አይደል ወደሱ ትገለብጣለህ። እንግዲህ አስበው ረመዳን ነው ይያለ የመጀመሪያ ጾሜ ነው። ያን ትገለብጣለህ ሄደ ከጓሮ በትክክል ትደረድራለህ 100 ምናምን ክሬት ማለት ቶኪያ አይመጣም በቃ አው እዛ እንትን ይያለ ጾም ሙክረህ ነበር ጾም ሙክረህ ነበር ከዚህ በፊት በዛ ህይወት አው የሆነ አንዳንዴ ጾም አለ እንደዚህ እንትን ነው ከምንም ነገር 6 ላይ ተቆርጧለህ ትችላለህ ነው ያኛው። ኦኬ የሆነ ጾምህ ምናምን 6 ላይ ማፍጠር ትችላለህ ከደከመ ወይስ ከ9 ተከተላለህ ነው የታወቀ ነው ጾሙ ማለት ነው። ይሄ እዚህ ስትመጣ እስኪ ለብቻ ጾሟን ለብቻ ነጥለህ እስኪ ያወራና የመጀመሪያ ጾም ከሸክሙ ውጪ ጾሙ ጋር በተያያዘ ብቻ እንዴት ነበር ላንተ? ለኔ ሰላም ነው ይኸውልህ ለምሳሌ የባለቤቴ እናት ላንተ ልምምድ ነው ያለችኝ። እሺ አንተ አይወጅብብህም ያው ገና መስለም ስለሆነ ልምምድ ማድረግ ትችላለህ በአሁኑ ረመዳን ነበር አይ አልፈልግም ነው ያልኩት መጾም ነው ፈልገው ወላሂ ለለሰለ መጾም ነው ፈልገው በቃ አንዴ ገባው አይደለ ማግራራቱን አልፈልኩትም ማግራራት ወንጀል ላይ ነው የሚተጠለው አሰለ ነገሮችን በብዛት ስታግራራችሁ ወደ ሌላ ነገር የሚወስድ እኔ በቃ ማወቅ ነው የፈለኩት ዲኔ ምንድነው የገባውበት ነገር ጾም የተፈለገበት አላማ አለ አይደል በቃ ነፍስን በቃ ስለ እኔ ውስጥ የሚሰማኝ ሰላም አለ በመጾም ሰዓት ማለት ነው። ራቡ እንዳለ እንትኑ ታስባለህ የተፈለገበት ረመዳን ዋና ምንድነው የቲሞችን እንድታስብ ነው የተራቡ እህት ወንድሞችን እንደዛም ነው ደግሞ እየሰራ ይኖራል እየተራበ የማይሳካለት ማለት ነው። ያ ነው በቃ እኔ ከህይወቴ ጋር አንተሰለ የነበረው ሳዳምጥ የነበረውና በጣም በቃ ለኔ ረመዳን ትልቅ በቃ ሰላም ስለ ከፈተናው ጋር ከምኑ ጋር ወድጄዋለሁ። መክበዱ ብቻ አይደለም ረመዳን እኔ በጉጉት ነው የምጠብቀው ማን ነው ከሚጠብቀው በላይ። በምን ያህል ጊዜ ውስጥ ረመዳን ገባ አንተ እንደሰለምክ? ወር ቆይተሃል? ወላሂ አለም ብዙ እንትና ረጅም ነበር ግን ነው ወዲያው ነው የገባው? ቆይ አንድ ወር ካወር በላይ ነው ቢኮዝ እዛ ድሬዳዋ እኮ ነው ረሃል አይደለ ወደ ወራ ድሬኮ ወደ 6 ወር ተቀምጫለሁ። ኦኬ ሰፊ እንትና 6 ወር ተቀምጫለሁ። ተሳስተምናን አልበላም ተሳስተምናን ይበላል አልበላውም በጣም ቆፍጠን ነው ያልኩበት ጾሙ ላይ አልহামዱሊላህ ስለ በጣም ተጠንቅቄ ነው ነገሮችን ማድረግ እንትን ምለው ምንድነው የተከለከሉት ነገሮች ያኩኝ በብዛት ስጠይቅ ስለነበረ ከዛ በኋላ ብቻ አልহামዱሊላህ በጣም ረመዳን እኔ ከዛ አፍጥር ደግሞ ያገኙበት ነው። አፍጥር ደግሞ እዛ ጎረቤት ይያለ በጣም ይበላ ነበር የሚመስላችሁ አፍጥር በቃ የሆነ ለሊቱ ሙሉ ይበላ በቃ እየተበላ ነው የሚታደር ነበር የሚመስለን ከዛ እንዴ ነው ምን ባለው ለሊቱ ሙሉ ጥብቄ ነበር ልበላ ለሊቱ ሙሉ ነበር ይባላል ጥብቄ ነበር አልኩ ልበላ ተበላ እና በቃ ስለ የሆነ አቅል ነው እኮ ስለ ካስተነተንከው ሁሉ ነገር ጋር ነው እዛም ሃይማኖት ላይ ሆኖ የሚያውቀው አለ እኮ ጾም በትክክል እኔ ገባሁኝ በቃ ስርዓቱን በደንብ ማጣጣም ነው የጀመርኩት። እስልምና የሆነ ጾምን ፈቀደ ለምን ውስጡ ምን አለው አላሰኞና ጾም ሲለኝ ምን አለው ውስጡ ማገኘው ነው ውስጥ እርካታ ራስ ነው ውስጥ ነው የምትፈትሽው እኮ ጾም አንዳንዴ እኮ ምንም ጥቅም ካላውጭ ማታተፍበት ጊዜ አለ እያወኩ ቀልብህ የሚረጥበት ይሁን የምትረጋጋበት
የሆነ ደረጃ የሚሰማ አይነት ነገር አለው እስልምና ብቻ ሳይሆን አጣጥመዋል ወይ ነው አባባል ይገባ ኪያ እኛ ነው እንዴ ትላል አንተ ባለፈውም እና ለሌላ ፈለኩት ምንድነው ኡመር ነው ዛሬ ይዘንላችሁ የመጣ ነው የምትረዳው ነገር አለ እንትን ነው አሁን የሆነ ወንጀል ሰራና እስቲግፋራውን ስታረግ ሱብሃንአላህ አልহামዱሊላህ ላ ኢላሀ ኢላላህ አላሁ አክበር ብቻ አይደለም ከዛ ያተረፍከው ያለ ነገር አለ ወይ ከዛ ስለ ወንጀልን በርግጥ እንትን ይያልከው ነው ወይስ አፍ ላይ ብቻ ነው የቀረው ያ ነገር ነው ጾሙ እንደዛ ነው እኔስ ጾሙ እንደዛ ነው በቃ ጌታ የሚሰጠኝ ነገር ከሱ ጋር ነበር የገባውኝ ካላህ ይጋ ምንድነው ማገኘው ነገር ከዚህ ጾም በኋላ አፍጠር እንትን በቃ አፍጠር ይለያል ወላሂ ይለያል አፍጠር ወርቦስ ትገናኝ ያለው ስሜት ሌላ ነው ጾመኞቹ ለደስታ አላቸው ነው አንድም ባፈጠረ ጊዜ አይደለ እና ለዛ ረመዳን እኔ ምግቡ ምንም ሳይሆን የሚሰማኝ ውስጥ የማገኘው እርካታ አለ ረመዳን ሲመጣ ያቺ ያሳለፍኳትም ነገር ትመጣለች ግን ደግሞ እኔ አልহামዱሊላህ በረመዳን ሳሳልፍ ከአንድ መራው ምን እንዳለ ቤቲ በረህመት ነው የሚሞላው ትንሽም ቢሆን በቃ ኬት እንደሆኑ እንደሚመጣ አላቆም ስለ አሁን አልহামዱሊላህ ያለበትን እና አላህ ይናቃለ በፊት ግን የነበርኩበት ነገር በጣም ይወሳለ ረመዳንን በቃ ምን ሆነም ሰላም ዛ የሆነ ረመዳን ይዘው አው ይሄው ረመዳን ራሚዬን ይጃት ወጣው ከዛ ከማዘር ቤት ይሄን ስራ እንደጀመርኩኝ እሺ ወደ ውሳኔ ወሰንኩኝ ይጃት ወጣው ያን የሱፐር ማርኬቱ ገባኝ ቀጥታ ቤት ተከራዩ ኦኬ አንድ ወር ከመናን ተቀመጥኩኝ ማዘሩ እሷ ጋር ወጣን ቀጥታ ወጣን ከራሚን ይጃት ወጣውኝ ፀሐይ እናቴ መጣች ለምን እኔ እንትን ሰፖርት ለማድረግ ለማገዝ ማለት ነው ለምን እኔ ቀጥታ ህይወቱን እንትን ማለት ስለማልችል አቡሽ ግድ የለም ልምጣብ ላይ እሷም ጥሩ ለንታ መጣች ጭናቋን መጣች አንድ ላይ ገባን እኔ ራሚ ፀሐይ ማለት ነው ፀሐይ ትችላለች ሌላ አርነ ማላማ በቃ ራስን ቻለልኝ ትንሽ ቁምልኝ እዛ ተሰቃይታል አሁን ደግሞ ነው ያለው ነገር ማለት እና እንደዛ ነበር ከዛ ራሚ በመሃል እርጉዝ ነበረች ኢምራኒ እና ረመዳን ሲገባ ይሁን እንደዛ ኢምራኒ ተወለደ በረመዳን ልክ ሲገባ ነገር እስቲ ቆይ አንዴ ለምሳሌ ረመዳንን እኔ የሆነ ሰዓቱን ብቻ ነው ቤት ውስጥ ፀሐይ የመጣች አፍጠር እየሰራችልኝ ፀሐይ በመሃል ወጣች ተለያየን መሃል ላይ ብዙ እንትን አለው እንዴት መሰለ ፀሐይ የመጣች ወጣን ስራ ጀመርኩኝ ከዛ ስራ እየሰራውኝ ረመዳን ገባ እሺ ረመዳን ገባ ከኬንቴሪ ወደ አዲስ አበባ ገባን እዛው ወደ ስራ አቅራቤ ቤት ፈልጌ እዛው ፊልፍታ በቃ ስራዬ እንደዚህ ቤት እንደዚህ ያገኙኝ እሺ ከድርጅት ያጠገም ማለት ነው እዛው ገባን ምናምን በመሃል ላይ ሁለት ሃይማኖት አንድ ላይ ማስኬድ አልቻልንም ቤት ውስጥ ገብርኤል ነው ቡና ይፈላል ገብቷል አንመጣውም መስመሩ አልተገናኘም ያው ቤት ውስጥ ሽርክ እንትን ይያለ ይከብዳል መላእክታማ ይገባማ እዚህ ጋር ገብርኤል ተሰቅሎ እንዴት መላእክታ ምስል አይቻልማ ገብቷል ለዛ ትንሽ ማለዩን መንገጫገጮች ተፈጠሩ ፀሐይ እንግዲህ እኔም ብላ መታለች እማዬ እንደዚህ አይሆንም እንዴት እንበል ይከብዳል አይከብድም ፀሐይ አሁን ሃይማኖት እንደዚህ ስለሆነ የግድ መራራቁ ስትላት ሌላ ነገር ነው ፀሐይ ጭንቅላቷ ላይ መጣው ከባድ ነው በጣም በቃ ችግራችሁን አለፋችሁብኝ አይነት ሁኔታ ላይ ማለት ነው ከችግር ሲያልፈኝ ነው ታችሁ ጣላችሁኝ አይነት ሁኔታ በዚህ ጋር ደግሞ ራሚዬ እንዴት ይሆን አትለኛለች አይቶ ያለበት ውጥረት አየው በቃ ወደ ጀሊል ማርቀስ ጀመርኩኝ እየተነሳው አንተው ፍታው ኢላሂ እያልኩኝ በቃ ለሱ መንገድ ጀመርኩኝ በመሃል ፀሐይም ቤት ተገኘ ምናምን ራሚም ርጉዝ ነበረች ልትወልድ እናቷ ጋር ገባች ከወለደች በኋላ ከዛ ፀሐይ እናት ነች እኔ ስራ እየሰራው እንግዲህ አስበው ስራ ሰርቼ እመጣለሁ አፍጠር እንዴት ይሆናል በቃ አንዳንዴ እዛው መስሪያ ቤት እስከ 4 ሰዓት ደግሞ ነው ምናምሽው እዛ 4 ሰዓት ድረስ ማለት ነው ከሰዓት ከገባው
የከሳከ ገባኝ እስከ 4 ሰዓት ነው እንግዲህ አስበው። በጣም ውጥረት ነበር ጾሙ ከረመዳን ጋር መጥቼ ቤት ደግሞ ማንም ሳይኖር ይከብዳል። ሚስቴ የለችም ምናምን እነሱ ጋር ሄዳለሁ ምናምን ነገር እነሱ ጋር ፍጠሪ ከኬንቴዲ ደግሞ ድጋሚ አዲስ አበባ መለሳለሁ ምናምን እንደዛ እያልኩኝ ፀሐይ ደግሞ አንዳንዴ እዚህ ሲሆን ፀሐይ ትመጣና አፍጥር ትሰራልኛለች ቤት አፍጥር ሰርታ ምናምን አስተካክላ ምናምን ትጠብቀኛለች። አፍጥሬ ምናምን ነገር ሱሁርም ምናምን ነገር አስተካክላልኝ ምናምን ቀስቅሳኝ ፀሐይ ማለት ከሷ በሌልሽ ደግሞ አከሬ በጣም እንዳጀዛው ይከፈሉ አከሬ ለሊት ከልጆቹ ጋር እየቀሰቀሰች ታውቃለች። በጣም አትፋታኝ ነበር። አከራይ ደግሞ ሙስሊም ነበረች። እያንኳኳች ተነስ ሱር ብላ ምናምን ነገር ሂድ መስጊድ ምናምን ነገር ትለኛለች። ያው ድካም አለው እዛ ተሸክመ ገርጥተ ውስጥ ስብርብር ብሎ መታያችን ቀምሰ መተኛት በቃ ጎንን ማሳረፍ ነው። ደግሞ እኔ አልወድም ስለ የሆነ ሰላት ከፊት የሆነ መተኛቱ አይመጣልኝም። ድካሙም ቢኖር አለ የሆነ ነገር እንትን ቢለኝ ሂሩጣ መባል ነው ይመስል አይቻልም በቃ ምናምን ያን ያህል ስለተረዳሁት እጠብቃለሁ። የደከመኝም በቃ እንቅልፌም እየመጣ ምናምን ሰላቴም በቃ እጠብቃለሁ። ስብርብር ብዬ መስጊድ እገባለሁ። አስቡ አንዳንዴ አዳር ወራዊ ቆጠራ ሲኖር አዳር ያስገቡኛል። እኔ ሌሊቱ ሙሉ ማለት ነው ስንቆጠር እናድራለን ምናምን ነገር እንቅልፍ የለም። ድርጅቱ ከውጭ ይቆለፋል። ከዛ በቃ ይጨንቀኛል። ሱፊ ቀንቆራ ተጣሉ ዛሬ እንትን ውስጥ ምን ሊውጣኝ ነው ምናምን ነገር ምን ሆነ ትለኛል። ሱፐርቫይዘሯ መጣ አይኔ ሰላት ምናምን ያንተ ሰላት ማለቅ የለው ምናምን ታስከፍትልኛለች። እየሮጥኩ መስጊድ በዛ ሌሊት እንግዲህ አስበው አልተኛው አላህ ይቁጠርልኝ። አቡ አሜን ወላሂ ምናልባት አፉ በለኝና አላቋርጠህና የብዙ ሰው ጥያቄ ይመስለኛል። በጣም ብዙ ማለት ወደ እስልምና የተመለሱ እህት ወንድሞች ከሌላው በጣም የተለየ ጠንካራ ኢማናቸው ላይ በጣም ጠንካራ ይሆናሉ። ተውተው እንደዚህ ያክ ሰው አታድክም ኖ አይ ይባላል ነው የብዙ ሰው ጥያቄ በጣም ነው። ማሉዶ እኔ ደግሞ አለ አይ ማሻአላ እናንተ ሰለብቶች ምናምን ነገር በአንጻራዊነት መሰለኝ እኮ ግን እንደዛ መባል የለበትም። እኔ ለብዙ ሰው እናገራለሁ። ይደክማል ልጁ ይሞታል ትገለዋለህ እያደንኩ አይደለም በቃ እየሰገደ ነው እየጾመ ነው ማሻአላ ኢባዳውን ይፈጽም ቶ ለራሱ ቶ እንጂ አንተ እንደዛ ባልከው ቁጥር አንደኛ ነፍስያና ሸይጣን ይጨምርበትና ልጁ ሌላ ነገር ውስጥ ይከተዋል። ከሱ በላይ ሰጋጅ የለም። ከዛ በኋላ ጥሩ ላይ ነህ እኮ የሚል ሐሳብ ይመጣል። ከዛ በላይ በቃ አንተ ከነሱ የተሻልከ ነው የሚለው ነገር ይመጣል። ከዛ በላይ አጠንክሮ መስገድ እየቻለ ኦኬ የመጨረሻ ሊሚት ታረግለታለህ ነው በቃ ትገድበዋለህ። ልጁ መገደቡ ብቻ ሳይሆን ይዳከም በቃ እና አስበው ያ ሰው እኔ ከሁሉም ሙስሊሞች የተሻልኩ ነኝ ብሎ ካሰበ ከዚህ በላይ ኪሳራ ምን አለ ነው። ለዛ ነው እኔ ኮሌም ሰለምቴ ተብሎ እንት ሲባል ተው እላችኋለሁ። እኔ ሪቨርቱ ላይ እኮ እናገራለሁ ተው በዚህ መልኩ ራስ መስቀል አወዳደቅና ያሳምረው እንትን አይልም። እንደዚህ የሚባለው ከጥቅሙ በላይ አጣጣሉ ከባድ አላህ የሚሰጠው ነገር አለ። ስለ እስልምና ላይ ሰልም ስትመጣ እንዴ ኪያ ምን አለ መሰለ የምትቀበለው እኮ ያለማቱን ጌታ ነው። ስታምጸው ኖርሃል እኮ የሚቀበል እሱ ነው። የሆነ ነገር እኮ ስጦታ አለ እኮ አባትህ ስታምጸው ዱር የሆነ ስትቅም ስታጨስ ምናምን ነገር ትኖራለህ። አባት የሆነ ጊዜ ላይ ተከርብተ ወደ ቤት ትመለሳለህ። ቤተሰብ ማገዝ ጀምራለህ። ያ ህይወት ይበቃሃል ምናምን ነገር አባት ምን ላርግልህ ልጄ ነው ምን ተበድሬ ምን አይነት መኪና ልግዛለት ነው ምን አርጌ ምን እና ያለማቱ ጌታ ወደ አላህ ተመልሰ የሆነ የሚሰጥ ነገር አለ። በትክክልም አለ በትክክልም አለ። ስለኔ በህይወት ያገኘው ተጨባጭ ስላለ ነው። በዛ በመሰበሩ ውስጥ በጣም በትግሉ ውስጥ እንደሚሰማኝ አቃል ገብቷል። ለሌላ ተሸክሜ ምናምን ነገር አድሬ በቃ ላይ ከፍ ዝቅ ብዬ ምናምን ልክም ሲል ያ ረብ አብሽር ያ ረብ ስለው በቃ ስለምላሽ ፈጣን ደከመኝ ይለዋለሁ። ስለ ረጅም ጊዜ ነበር እንትን ምለው ነው ኢላይ ደከመኝ በቃ ስለው የሆነ ሰዓት ሊያሳርፈኝ በትንሽ ነገር ያስደስተኛል። በትንሽ ነገር በቃ ባላሰብኩት
የሆነች ነገር አግኝቼ ሊሆን ይችላል በቃ ካሳለሁ በሱ ወይም በቃ ለይል ሰላት ተነስቼ ምናምን በቃ የማገኘው ደስታ አለ። ከሁሉም ከድካሜም ከምንም በላይ እኔ እሱን ማናገሬ ነው በቃ ለኔ ትልቅ ደስታ። ገብቷል ኪያ የሚሰማ ምላሽ ያለው ጌታ ማለት ነው። ግን ደግሞ ለዛ ነው እኮ ከችግር በኋላ ምቾት አለ። ለምን እኔና ረህመት እኔ እየሰራው እንግዲህ ከመጀመሪያው ድርጅት እንደዛ በጣም አዛት አደረገኝ ነበረ። ሱፐርቫይዘሯ መስለሚ ስለምታውቅ በጣም አዛት አደረገኝ ነበር። እየመጣች ምናምን እንደነገርኳችሁ በቃ ወይ ሰላቱን አቁመው ወይ ዩኒፎርም ምናምን ልቀይድ ምናምን ነገር ልሰግድ የት ሄደ ነው ምናምን ነገር ልሰግድ ምናምን አላታ ደስ ይለኛል። እንደዛ ሰላት ካፏ ጠብቃለሁ የሆነ ሰዓት የሆነ ነገር ምናምን ማለት ነው። ያንተ ሰላት ማለቂያ የለውም ምናምን ጫዋለች ደስ ይለኛል። ገብቷል የምትሳደቡ ስድብ ምናምን እኮ አለ፣ ግን ደግሞ የምጠብቀው ነገር አለ። እኔ በዛ ነገር መገፋት ምናምን እፈልገዋለሁ። በመታኝም ያው የሚከፍል ክፍያውን አላህዬ ነው። ለዛ በቃ ግን መጨረሻ ሄዳ ዋጋ አስከፈለችኝ። ሚስቴ በወለደች ሰዓት አስበው፣ ሚስቴ ወልዳ እንግዲህ አስበው እኔ እዛ ነው የምሰራው። ቲፕ መቀበል አይቻልም። ያቺ ቲፕ ነች የምታኖረኝ። ድርጅቱ ደግሞ ቲፕ ይከለክላል። ሰርተ ለፍተለት የሆነ ሰው ቲፕ ይሰጣል አይደል? ተሸከመለት መኪና ላይ ሽንኩርት ጭነለት ምናምን ቲፕ መቀበላችን ድርጅቱ እንደዛ ተጋለሁ። በቲፕ እንዴት በቃ በሰላቱ 5-6 ጊዜ አቆመችኝ። ሁሌ ሰላት እያለ ምናምን ብላ አልቻለችም። ሃይማኖታዊ ጉዳይ ስለሆነ ማለት ነው። በቃ የሆነች ጠበቀችልኝና አገኘችኝ። ከዛ እንባረር አደረገችኝ ከዛ ድርጅት ማለት ነው። ኢምራኔ ተወልዷል። ግን ደግሞ በቃ እኔ እርግጠኛ ነኝ ኢምራን ርዝቅ ነው ብያለሁ። እንግዲህ ብሏል አላህ አይደለ? ርዝቅ ከሱ ስለሆነ በቃ አልহামዱሊላህ አልኩኝ። ረመዳን ገባው፣ ረመዳን ወጣው ከዛ ድርጅት አንድ አመት ሰራው። ኖ እንዴት መሰለ ሁለተኛ ረመዳን ነው ማለት ነው በመሃል ላይ ያለው። እሪም የወለደችው ፀሐይና የተለያየን ከዛ ወጣን ከራሚ ሁለተኛ ረመዳን ማለት ነው። እዛ ቤት ላይ ሁለተኛ ረመዳን ላይ ነው እሪም እናቷ ጋር ሄደችው ልትወልድ ማለት ነው። እሺ በመሃል ላይ አንድ ረመዳን አለ አየህ። ኦኬ አንድ አመት ከቆየን በኋላ ከዛ ድርጅት ተባረኩኝ። ራሚ ወለደች፣ እኔ ወጣኝ ከዛ ድርጅት። አንድ አመት ግን ሰርታል ድርጅት። አንድ አመት ሰራኝ እንደዛ እየተገረፍኩኝ ማለት ነው። እየተገረፍኩ አይደለም የሚባለው ሌላ በዝብዛው በጣም ተበዝብዛ ራሴን አጠነከረኝ ድርጅቱ ለሰከንድ ለምን ደግሞ እኔ እንደሰለምኩ ስለሚያውቁ የተደረደረ ክሬት ወደ ሌላ ክሬት ገልብጠው ይሄ ቆሻሻ ክሬት ምን ይታጠብ ገብቷል ኪያ ክሬትን በትክክል ደርድራ ነው አይደል? ሽንኩርት ተገልብጦ ምናምን ነገር ተስተካከለ አይደል? ብቻህን ነው ያንን የሚያዙ አሉ ልጆች አሉ፣ ግን ሞር የተፈለገበት አቅጣጫ አለ። ወደ ሌላ ክሬት ይገለበጣል። ያ ሁሉ ድጋሚ ይደረደራል በአዲስ ክሬት። ያን ክሬት ደግሞ ጠቡት እንባላል። ያ የቆሽሸው ማለት ነው። የሆነ እንትን በለው በቃ ደርጋዊ አገዛዝ ማለት ነው። ገዙን ነው ይባላል። እንደዚህ ይቻላል እንዴ? እስክል ድረስ ገዙን ለምኛው በመጨረሻ ከዛ ድርጅት ስወጣ ረመዳን ላይ በቃ ቀጥታ በሁለተኛው ረመዳን አሊፍ መስጊድ ነው ያሳለፍኩት። በስራተ ገብርኤል ማለት ነው። ወጣኝ ከዛ ድርጅት። ራሚ ወልዳለች። ለቤተሰብ አልተናገርኩም። እኔ ፈራው ምን ብዬ ልናገር? አራስ ነች ራመት በቃ ማልቀስ ብቻ ሆነ ስራዬ። መስጊድ እየገባው ሌሊም እየተነሳ ማልቀስ ሆነ ስራዬ። አረ የሆነ ነገር ፍጠርልኝ ምናምን ማለት ነው። በማል የሆነ ሰው እንትና ላይ ምናምን የሆነች ብር ሳገኝ ምናምን ወደ እሷ ልካለሁ ቀጥታ በቃ ምንም አማራጭ ስለሌለኝ በማል የሆነ ድጋሚ ሱፐርማርኬት ስራ አገኘሁ። እንደዚህ ሰፖርት ሴልስ ያው እንትኑ ስላለኝ ሌላ ሱፐርማርኬት አገኘሁ። ዴሊ ቢባል እዛ ብስራተ ገብርኤል አካባቢ እዛ ገባሁ። እዛ በምን ተባረክ አለኝ ማናጀር ያቋላኛውን ድርጅት። በምን ተባረክ ሲለኝ በሰላት አልከው? አዎ እሱ ክርስቲያን ነው እንዳይከለክሉኝ ማለት ነው። ረመዳን እንደወጣ አካባቢ ከዛ አየኝና
ይሄ ካዲያ ምንድነው ነገር አለኝ። ይሄ መስቀል ምናምን ነው አልኩት። አስረዳው። ይሄ መስቀል ነው አይታየም የለታል ዱርዬ ነው ልጁ እና ሰልመሽ ነው ነገር ሰልም ነው አልኩት። እና አሁን ያለበት ሁኔታ ጥሩ አይደለም ምናምን ብዬ በሲሪየስ አወራሁት ምናምን ገባ ማለት ነው። እዛ ገባሁኝ። ፈቀደልህ? አዎ እንትን ዋስትና ይዘና ምናምን ነገር በሰላቴ ብቻ ድርድር አላውቅም ምን ያልኩት። ሰላቴን ብቻ እንትን አትበሉኝ እንጂ ችግር የለውም ሌላ ምንም አመላየ ስራ ቀጥ አድርጌ ነው የምሰራው። መስራት ያለብኝን እሰራለሁ። ቺዝ ቤትም ሰርቻለሁ ምናምን ብዬ ነገርኩትኝ። ዴሊ እንት ፍሬሽ ኮርነር አሳድጎኝ ነበር። በመሃል ላይ ፍሬሽ ኮርነር ከሰፖርት ሴልስ ብር በጣም ስለመሰ ቺዝ ቤት ገብቼ ነበር ወደ እርገት አግኝቼ ማለት ነው። እዛ በዛ ስነግረው በቃ በዚህ እየሰራህ ወይ ስጋ ቤት ታርጋለህ ምናምን ብሎኝ እዛ ገባሁኝ። እዛም በቃ ብሩ አስደሳች አይደለም። 4500 ብር የቤት ከላይ ተከራይቼ 4500 ብር ገባልኝ አንዴ። እሺ ብሩን ይዤ ቁጭ አልኩኝ መንገድ ላይ። የሊድ ልጅ አለኝ ኢምራን አለ ራመት አለች ገና መታቤ ቁጭ ብላለች። ቁጭ አልኩኝ በቃ መንገድ ላይ ጨነቅ የት ሊድ። ከዛ ቤት ሄድኩኝ። ደውልኩልህ ለማናጀሩ ስራውን ትቼዋለሁ ምናምን ነገር አልኩትኝ። ለልጅ ወተት የሚሆን ካልሆነ ለልጅ ወተት መግዛት ካልቻልኩኝ ምን ይሰራልኛል ስራ አልኩትኝ። ሶብር አድርግ ትግስት አድርግ ምናምን ነገር አለኝ። ትግስት አድርግ ችግር የለውም ምናምን እሱ ሲመክረኝ ጭራሽ ክርስቲያን እንደዚህ ሶብር አድርግ ታገስ ብሎ ከመከረኝ እኔ ማን ነኝ? ገብቶሃል? ወይኔ ያህል ተስፋ ቆርጬ ሙጣው አብሽሪያን ማርፋሉ መሬ ምናምን ብዬ ተመለስኩኝ። እዛ እየሰራው ምናምን ነገር ከዛ ሱብሃንአላህ በህይወቴ በቃ ትልቅ ለውጥ ያመጣው ሼህ ማን ናቸው ባለ የሆኑ ትግሬ ሼህ አሉ የሞቱ አላህ ይረህማቸው። መሐመድ ሲራጅ ሼክ መሐመድ ሲራጅ ናቸው። ሼክ አላህ ይረህማቸው አላህ ይዘንላቸው። እና ዋይፋይ ያለ ስልኬን አገናኝቼ ብዙም ጫና ያበዛውም ይሄኛው ድርጅት የገባውበት ስልኬን አገናኝቼ ቺዝ ቤት ስራ እስኪመጣ እየጠበቅኩኝ የዚክር ትሩፋቶች ምናምን ቢዝም ብዬ እንትን ገባሁኝ ሰርች አደረኩኝ። ከዛ እሳቸው ስለ ዚክር የለቀቁትን አንድ ዳዋ አገኘው ማለት ነው። ዚክር ምን አይነት ፈድል እኔ ዚክር ዝም ብዬ እንጂ መዘክረው ይሄን ያህል ዚክር ጥቅም እኔ ደግሞ እንደዚህ አይነት ነገር ወዳለሁ። ገብቷል ህይወቴ ላይ አው ወይ ለይል ሰራት ከተባለ በዛ ጋር ሄጄ የሆነ ነገር ማግኘት መለመን ወይም ደግሞ የሆነ በስልምና ላይ ሆኖ ተጨባጭ የሚያመጣልህ ለውጥ። ስለ ዚክር እሳቸው አላቸው ገብታችሁት አንድ እንትናዊ ነው ለእሳቸው የለቂሳ ነው ልኮላቸው ነው። አንድ ሀረብ ነው በህይወቱ ዚክር ምን አይነት ለውጥ እንዳመጣ ማለት ነው። አላህ አስታውሱኝ ይላል አይደል? አስታውሳችኋለሁ እና የማለን የሚናገሩ ይላሉ ኡስታዝ ሲናገሩ በህይወቱ ምን አይነት ለውጥ እንዳመጣ ሰውየው ምናምን ነገር ታሪኩ ረዘም ይላል ለመናገር ብዙ እንትን አይደለም። ያን ከሰማው በኋላ ሙስባ ቀጥታ ያስኩኝ አመቴ ነው ገብቼ ነገርኳት። አላህን አብዝተሻውሹ እኔ ጀምር ያለው የሆነ ነገር ተከላካይ ያልከ እኔ ጀምር ያለው እንዴ እኔና እሷ እኮ እኔ ዘይት ቤት ውስጥ አተንኩ አሰቡ እንግዲህ ልጅ አለ ወጥቼ ሱቅ ለመበደር ወላሂ 1 ሊትር ዘይት ይዤ እኮ ዘልያለሁ እኮ መንገድ ላይ እኔ በደስታ ማለት ነው። ዘይት ይዤ 1 ሊትር ወላሂ አንድ ሙስሊም አለመንኩም እኔ ስጠኝ ሰልሜ ነው ቸግሮኝ ነው ብዬ አላውቅም። አልহামዱሊላህ ረቢ ጠይቋል ይሰጠኛል ጠይቋል ይሰጠኛል። ግን ትንሽም ነገር ቢሆን የባሪያውን ድምጽ ይፈልጋል አላህ ገብቷል። ያ ረብ እንድትለው ይፈልጋል። እኔ ምንም ልጣ አልኩ እኮ ወደሱ ነው በቃ ቂብላይና እንትን ብዬ በቃ ያ ረቢ እቺ ቸግረኛለች እንዶችን 1 ሊትር ዘይት ብዬ ለምናለሁ። ለምን ችግሬን ነው እኔ አውቃለሁ ገብቷል። ያ ፈተና እንደሆነ አውቃለሁ በህይወቴ ላይ። ከዛ ወራ ደግሞ ተሻግሪው ነገር ነው የሚመጣ አውቃለሁ ካላ እጠብቃለሁ። ለዛ ምን ላይ ነበርኩ እቺ ዚክሯ ከሰማው በኋላ ቺዝን በትክክል አልቆርጥም። ሽንት ቤት ስገባ ካሉና ወይ ስተኛ ካሉና በስተቀር
በቃ ስለ ካላ የሆነ ነገር ለማስፈረድ ችግሬ ነዋ ኪያ ችግሬ እኮ ነው ወድጄ መስሎ ነው ወላሂ ልጅ አለ አንተ አሁን እንደዚህ የተጫወትን ስለሆነ ነው የዛን አልፎ ነው ዛሬ ማውሮ አይ ነው አሳቋርለም አይ እንደዛ አይደለም ተዝናና ግን ምንድነው መሰለ በቃ እኔ ማስወረድ የፈለኩት ነገር ነበር ካላህ አይ አሁን አልፎ ሲወራ አይቀርም ይመስላል ጨዋታ አለው ፈን አለው ምናምን እኔ አነጋገሩን ብቻ ያ ደስ ይላል ማለት ካለፈ በኋላ ሲወራ የሆነ ስኬት ላይ የሆነ ቢያንስ የሆነ ነገር ተራምደህ ስታወራው ደስ ይላል በጣም የዚህ ፊልም ምንጭ ያ ዚክርም ጭምር ነው የሞተሩን ታሪክ ማለት ነው ለምን መዘከር ጀመረ ምንድነው ግን የምትለው ወርድ እኔ የትኛውን ዚክር ነው ማለት እስቲግፋር ያስኩኝ አስተግፍሩላህ ወቱ ቢላ አስተግፍሩላህ በቃ እቀመጣለሁ አስተግፍሩላህ እንሰለው አስተግፍሩላህ ሰውዬው ወራኝም ራመትም ይው ካቅለ አይደለም በቃ ይዛን ሄጃለሁ ሳምንት ቀጠቀጥኩ ሳምንት ከዛ ሱፊ ላይ መስጊድ ሄጄ የሆኑ መካደም አይባልም የሆነ መወዳቸው ሰው ያሉ ኒጋ ቤት የሚመጡ ምናምን ነገር ሱፊ ሰግጄ ልክ ልውጣ ስል እሳቸው ቁጭ ብለው አዩዋቸው ልውጣ አልኩና አይ ሳልስማቸው አረ ምን ሆኜ ነው ምናምን ብዬ እሳቸውን ስሜ ዘይሬያቸው ልክ ልውጣ ስል አንድ ሰውዬ መጣ ማለት ነው ስሙን አልጠቅስም አለ ይሄደው ከዛ መጥቶ ሰላም አለይኩም ወአለይኩም ሰላም የዛኔ ሰዓት በቃ ዚክሩን በቀጥታ እስከዛች ታይም ድረስ ይጃለሁ ሰላም አለይኩም ወአለይኩም ሰላም እንዴት ነው አልহামዱሊላህ ዘይሬ አላቅም አይደል ስተዋወቃላችሁ አላቆም ሰውየውም ስለ እንደዚህ አይነት ኢኮኖሚ ደረጃ ይኖር አይኖር አላቅም አይ ትተዋወቃላችሁ እንደዚህ ዛው መስጊድ ውስጥ ጀማ እንተዋወቃለን ግን እኔ ታቋል ለዛ መስጊድ ሁሉም ያለው ነው እኔ ጀማ ያሊፍ መስጊድ ነው አለው ግን ገሌን እንደዚህ ምናም ብዬ እንትን አይደለም ሰልሜ እንደዚህ ምናም ቀጥታ ካላህ ይሄንም ጠይቀው ነው እሱ እንዲያደርግልኝ ነው ግን ሰበብ ያስፈልጋል ምንም ነገር ያለ ሰበብ አልተደገፈም የዛን ሰዓት በጣም እንግዲህ ጥረት ላይ ነኝ ጭጮ መጣ ሊምራኔ ምናም ነገር ቤት ውስጥ ያለንበትም ሁኔታ እንግዲህ ከቤት ኪራይ አልፍም ሁኔታ ይምናል እንትኑ ማለት ነው ያለንበት ሁኔታ ዚክሩን እያቀጠቀጥኩ ነው መግሪብ ላይ ላገኝህ ፈልጋለሁ ምናም ነገር አለኝ መግሪብ ላይ እስቲ ዘይራለሁ ኢንሻአላህ አላህ ከፈቀዳለኝ ኢንሻአላህ አላህ ያገናኘው ምናም ብዬው ተለያየን ስልክ ተለዋወጠ ምናም እንዴት ይምሽ እሺ ግሬ ነው እንዴት ይምሽ ገብቷል እና አከራዬ ቤቱን ፈልጓለሁ ለቃለችኝ እንደነጋ ማለት ነው ቤቱን ልለቅ የሆነ በጣም ሌላ ሰፈር ቶታል ወደ ታች 3 ቁጥር ማዘር የሚባል አለ ገደል ውስጥ ቤት አግኝቻለሁ አቅሜ ትንሽ ስለነበረ በቃ የጭቃ ቤት ያፈር በጣም ታች ጉድጓድ ውስጥ ወንዝ ዳር በቃ ሄጄ አግኝቻለሁ ከዛ መግሪብ ሄድኩኝ መሸ ራሚንም ቀጥቅጭ እንደው የሆነ ሰው ቀጥኖኛል እስቲ ዚክሩን በደንብ ወጥሪ እንደው የሆነ ነገር ፈድል ሊመጣ ነው መሰለኝ እስቲ እኔ ያሰብኩት ምናልባት ሰው የሆነች 5000 ብር ወይ ምናምን 10000 ብር በቃ እኔ የሆነች ነገር ቢሰጠኝ ለቤቴ ዘይት በሞላ ለአንድ ወር የሆነች ነገር ባብቃቃ ምናምን ነገር ነው ያሰብ አላህ ግን ትልቅ ነው ያለው ያሰበልኝ እሱ ነው የሚያውቀው የተገናኘ መግሪብ ምናምን ሰገድን አረ ልብ እየመታ በቃ መግሪብ ምናምን ሰገድን መግሪብ ሰግደን ሰውየው እንደዚህ ሰው እንዲያየው አይፈልግም ሲሰጥ ሰው እንዲያቀበት አይፈልግም ሰው እንዲያየው አይፈልግም ሲሰጥ ማለት እንደዛ አይነት ሰው ነው ከዛ አለስተ አሮመር ከማስተቀበል በጣም ልክ በስስ ጎናቸው ያገኘው ተገናኝ ሰገድን ምናምን የሆነች ኮሪደር ደረጃ ላይ ቁጭ ብዬ ፈልግ ጀመርኩኝ እንዳያመልጠኝ ያነፈነፍኩ በቃ ሰገድኩ ያረቢ ነው አገናኘኝ እስቲ ሲወርዳ ያየው ደረጃ ተከትየው ሰላም አለይኩም ወአለይኩም ሰላም ፈልጋለሁ ብለኝ ነበር አይ ምናን አለ ሰው እንትን አለ ናስቲ ምናን ብሎ በጓሮ ታች ገና እየተጀመረ ነበር መስጊዱ ደረጃው ታች ወስዶኝ እንዴት ነው ከሰለምኩ ምን ያርግ እንደዚህ ከሰለምኩ እንደዚህ አሁን ያለበት ኢኮኖሚ ሁኔታ ምናና አልহামዱሊላህ አሪፍ ላይ ነኝ አልহামዱሊላህ ለምን ችግር ላላ ነው የምናገረው አሪፍ ላይ ነኝ አልহামዱሊላህ ማን ነገር አልኩት አግብታለሁ አግብቻለሁ ልጅም አለኝ ኢምራን ይባላል ምናምን ነገር አልኩት አይ ማሻአላ እንተጋገዛለን ወንድሜ ምናምን ብሎ እስቲ አካውንት ስጠኝ ካዲችና አሰና እኔ ያሰብኩት ማለት ከዛ በቃ ሲዝም ቢያ 100,000 ብር አስገባልሃለሁ
ምን አብድሬት ነው አልቋል ብሩ 100,000 ብር አስገባልሃለሁ የምር ነው ወላሂ ቆይ ሰውዬው ያውቅህ ነበር ከዚህ በፊት ስላንተ ባዮግራፊ ያውቃል አይ በቃ ይሄ ድንቅሳቴ ምናምን ስለሚያዩት እንደሰለምኩኝ ያውቃሉ እዛ መስጊድ ጀማ እንደሆንኩ ያውቃሉ እንጂ በደንብ ተኩረት ተሰጥቶ አያውቅኝም እንደቀልድ ከዛ ቆምክ አላህ ነው ለምን አንተ ቆመህ ነው የምትሰማው ግንባሩን ቆምካለ አንተ ዱንያ ኮባለሽ ዱንያ ኮባለሽ ማህኑ ግንባሩ ይቅርታ አውሽ ዱንያ ኮባለሽ ያው ወላሂ ሳምኮ ያለኝ ቆምኩ ከዛ ዋላ ሀሳባችሁ ነው ይቀጥል ከዛ በቃ አካውንት ተስተኛሪ አካውንት የሰጠሁት ምናምን እኔ መሰለኝ በቃ መቼም እንደ ደሞዝ ነው የጠበቅኩት ሳምንት ምናምን ዲጋ ወደ እዛው ፓስ አደረገው ላከው ማለት ነው ደነገጥኩኝ ጀዛከላ አልኩትኝ ወጣው ከመስጊድ ወጣው ደንግጫለሁ እሺ ነገ እንግዲህ ቤት ልቀየር ነው እቺ ብር ገባች አየ ዱንያ ስመጣኩ ሐሳብም ብዙ ነው የሚመጣው ወጣውና ትንሽ እንደኩኝ ምን ሆነ ነው ዑመር አልኩኝ ራሴ ቢያንስ 2 ተራካሽ ጉር መስከራ ቅጥና ነው ራሴ ማለት ሰውየውን ሹክራን ብለዋል አላህንስ ማን ይሰጠህ ምናን አለች ተመልሽ 2 ተራካኝ ሰገርኩ ሹክራ አቅርቤ ትልቅ ሰው በቃ እንደ ቤት እየተስተካከለ ነበር እቤት ሄድኩኝ ምናምን አምን ጥቅም ምናን አለች አረ ምንም የለም አውቄ ማለት ነው አብሽሪ ለኸይር ነው አለ ይሻላል ችግር የለም ምናን ነገር አረ እባክሽ ረብጠው ወርዳና 100,000 ብር ምናን ነገር አልኳትኝ ማለት ምን ምናምን ደስ አላት በጣም ምናምን በጣም ደስ አላት ወላሂ በጣም ሰው ሽኩራን ትናለች አደረሰች ከዛ በኋላ ቤት ቀየር ምናምን አሪፍ ጊዜ ከዛ በኋላ ያቺን ደሞዟ ለበዚች ጋር ያቺን ያፈረፈርኩ ደሞዟ ላይ ያቺን ያው ድጋፍ ነው ግን ምንድነው ያያል እንትን ይያል ሲሄድ እኔ በቃ ካለ ያ ረቢ በቃ ነው ምላቀቅበት ነገር እንትን በለኝ እስቲ በቃ ነው ሞጣበት ነገር ከዚህ ከሰው ቤት ቅጥር ስራ ኢላሂ በቃ ዝናብ ሲዘንብም አልቶም እኔ ዝናብ ሲዘንብም ያሲኖሩን ሰላምሳማ በተገኘው ቀዳዳ በቃ ሞከራለሁ ትግል ያስኩት ከማንም ጋር ቋርል ገብቷል ከአላህ ጋር ነው እሱም ትንሽ እንትን ያለኝ ምናምን ያየኛል ምናምን ከዛ ይጠብቀኛል እንደዛ ነገር ነው በጣም በቃ የሆነ ሰዓት ላይ ማለዋም ምናምን ኮነ ጊዜ በኋላ ያው ቤት አስተዳዳሪ ያቋል ብር አይደለም ብሩ ስለ ከቤት ከማስተዳደር ጋር ከአዲስ አበባ ካለ ሁኔታ ጋር ብር አይደለም ያው ጊዜ ብቻ ችግራችንን በደንብ ተወጣንበት እናራመት ችግራችን አለ አልহামዱሊላህ እኔ ስለ አላህ ረፍት ሰጠኝ ስለ የሰርቺኮ የሆነ ነገር አድርሼ ምናምን ነገር የሆነች ብር 100 ብር አንሳገኝ ግማሽ ኪሎ ቲማቲም ሽንኩርት ና የሚለው ሂሳብ ቢያንስ ቀረልኝ አልহামዱሊላህ አላህ ይስጥ ኢባዳዬም በትክክል መፈጸም ጀመርኩኝ የሆነ ከዱንያ ትንሽ እንትወጥቼ ጀመርኩኝ ከዛ ዚክሪን ግን አላቆምኩ ዚክሬን ቀጠቅጠዋለሁ ይሄ ነገር አዋጭ ነው አንተ አው ዚክር ያለው ይለያል ነው ማለት ከዛ ደሞ እንዳለቀ ምን ሆነ መሰል ሐምዛይ አለቀ ማለውና ጩጬ ቀረኝ ምናምን እንዴት ነበር ከዛ ጭንቀት ላይ ነበርኩና አንተ ቁርአን መቅራት ፈለኩኝ እኔ እና አስጠላኝ ደከመኝና ቁርአን ስትሰማ ነበር አይደል አዎ እንዴት ነበር ፊሊንግ የመጀመሪያ ኤክስፒሪየንስ የቁርአን እንዴት ነበር አነገርኩም እንዴ ስለ ቁርአን እኮ እኔ ተራሰርቺ ሳልሰልም እኮ ነው እኮ ስለ ቁርአን እንትን ማቀው እኮ አነገርኳችሁም እቺን ሂስቶሪ ማለት ነው አልነገርኩኝ የራሴ አካውንት ላይ ነው ማስከ ተለቀቀው ለዛ በዛውም ፎሎ አርጉት እንትን ነው ተራሰርቺ ገባና ተራሰርቺ ገብቼ መጀመሪያ አካባቢ ተራሰርቺ ገባለው ከዛ ስቀየር ቲቪ አፍሪካ ቲቪ ምናምን ነገር
አፍሪካ ቲቪ አፍሪካ ቲቪ አላህ ሻሂዴ ነው። አፍሪካ ቲቪ የቁርአን እንትኑ አለ አይደል? ሱዳኑ ቃሪ የሚለቀቅበት ወረበል ካባ እገባለሁ ቤት አላህ ሻሂዴ ነው። አላህ በሚያውቀው ቤት እገባለሁ። ከዛ ዘፈን ምናን እየሰማሁ ምናን ተኛለሁ ከተራ እንደተመለስኩኝ ማለት ነው። ከዛ በኋላ ትንሽ ቆይታ ነው ጀለሶች ይመጣሉና ወተን ፈታ ምንለው ምናን ነገር ማለት ነው። ትንሽ ገብቼ ለሊት ላይ ታራ ስለምወጣ ከዛ ስቀያይረው አፍሪካ ቲቪ ላይ የሱዳኒ ቃሪ ይመጣል ከስራ አማርኛ ትርጉም ያለው እሷ ትመጣለች። እሱን እየሰማሁ መተኛ ጀመርኩ። ድምጹ በጣም እየሰማሁኝ በጣም ውስጤ በጣም ይረብሽብኛል ስትሰማው ከዘፈኑ ይልቅ ሴንስ ሰጠኝ ለኔ እኔና አላህ በመናቀው ማለት ነው። በጣም ስሜት ሰጠኝ እኔ በቃ እሱም እየሰማሁ መተኛ ጀመርኩ። ከተራ ስመለስ ቁርአኑን በጣም በቃ ምን እኔ ስለ ነሺዳ ይሁን መንዙማ ለማንበብ ሞክራለሁ። ቲቪ 24 መሆኑን ግን ታውቅ ነበር ቁርአን መሆኑን እንትን አማርኛ እንትኑ ማንበብ ጀመርኩኝ። እሺ ቲቪ ላይ ያለውን አማርኛውን አንዳንዴ አነባዋለሁ እና ሰውንም ሆነ ጂኒን አልፈጠርንም ምናምን የሚለው እንትን ነው ጠብ እያለ ነው ወደ አንተ እስልምና ሲደርስ ያቺን አነባታለሁ። ቲቪም ብዙም እንትን ነች እያየሁ ብቻ አነባዋለሁ። በጣም ይገርመኛል። ታጀባለሁ። ገብቷል። ሰውንም ሆነ ጂኒን አልፈጠርንም እኔ ኖ በብዛት እንትን ምላት የነበረው ሰውም ሆነ ጂኒ ታስተባብላላችሁ ምናንም ምትላለች ረቢኩም አቱከዚባ ምናምን ነገር ፈቢአይ አላኢ ረቢኩም አቱከዚባን ማን ነው እንደዚህ ሊናገር የሚችለው ያሰብ ሰውንም ብቻ ያን ያየው ምናምን ነገር ብቻ ይገርመኛል። ከዛ አነባዋለሁ ትንሽ አነባነብና ባክቶ ምናምን ደሞ ለና ሌላ ውስጥ እንትን ውስጥ ብጅታ ውስጥ ምን አስገባኝ ብዬ የሰማሁት ብቻ ድምጹ ደስ ስለሚለኝ ሱዳኑ የሰማሁት ውስጥ እየረካው ተኛለሁ። ለምን ሌላ ስሜት ነው እኔ ጋር የዛን ያለው ያንተን አይደለም የዘፈን አይደለም ለየት ያለ ስሜት ነው ያ የዘፈኑ የሆነ ሰዓት ኩስ ጨፍራርጭፍ ይወጣላል በቃ ይደክማል። ይሄ አይደክም የሆነ ምግብ ነው። ሰማዋለሁ በቃ ደስ ነው የሚለኝ እኔ እስከመጨረሻው ደስ ነው የሚለኝ። የታጀብኩኝ ምንድነው ነገር ይያል በዛ ቁርአን ስለ ቁርአን ስላልከኝ ነው። አዎ ከዛ ቁርአን መቅራት ፈልክ ከዚክሩ በኋላ አዎ ከዛ ምን ፈለኩኝ መሰለ በጣም ይርኩና ራሴን ቆም ብያሰብኩት ይሄ ሁሉ ተጓዝኩ አልኩኝ። መርገጫው መደምደሚያው ምንድነው አልኩኝ። ዲኔ ላይ ስለ ዱንያ ላይ ነኝ ሩጫ ላይ ነኝ። ዲኔን በትክክል ቁጭ ብዬ ማዳመጥ አልቻልኩም። ሚስት አግብቻለሁ ልጅ አለ እዚህ ጋር ውጥረት ውስጥ ነኝ እኔ አሁን በዚህ ጋር ዲኔን ማዳመጥ አልቻልኩም። በዚህ ጋር ህይወት ነው አንድ ህይወት ነው ግን ለኔ የሚያስፈልገኝ ነገር ነበር። ምን ነበር የሚያስፈልገኝ? ራሴን ተረጋግጬ ቁጭ ብዬ ቁርአንን መቅራት ፈለኩኝ። አባባሌ ገብቷል። እንትን መውጣት ፈለኩኝ ማለት ለሁለት አመት ወይ ለአንድ አመት መርከዝ በቃ እዚህ ጋር እኔና ያለን ዱንያ እንትን ልቁረጠው ለትንሽ ጊዜ ለሁለት አመት አልኩት ለራሴ ማለት ነው። ካላጋ ያለኝ ነገር እንትን ልበለው ብዬ መርከዝ እንትን ማለት ጀመርኩ። አፈላለግ ምናምን ነገር በስፖንሰሮች ምናምን ነገር ሞከርኩኝ ምናምን አልሆነም። በዲቨርቱም ሞከርኩኝ አልሆነም። ያው በብዛት ሰው የሚያቀርብልህ ቤተሰብ አለ እኮ አንተ ልጅ ምናምን ነገር እኔ ያን እኮ አውቃለሁ እኮ ሞዳቸው ቤተሰቦች አሉኝ ግን ሞዶን አላህ ደግሞ ሞር ማወቅ ፈለኩ። ገብቷል። ሄጂጂ እንደዚህ ያደረገ ቁርአን መቅራት በቃ ማወቅ ዲን በደንብ መረዳት ፈለኩኝ። ከዛ በቃ ዱዓ ብቻ እንትን ማለት ጀመርኩኝ። ከዛ በመሃል ይሄን ሰው ያገኘሁት ድጋሚ ዚክር ያርኩ ዱዓ ያረ ይሄን ሰው ያገኘሁት ድጋሚ እሺ አገኘሁት። ከሱ ጋር እንደዚህ አውራውትኝ ያለበት ሁኔታ እንዴት ነው ሲለኝ እኔ አሁን መርከዝ መግባት ፈልጊያለሁ መቅራት ፈልጊያለሁ ዲኔን ማወቅ ፈልጊያለሁ እና ሌላ ነገር አይደለም ማስቸግረህ ዲናዊ ዕውቀት ማግኘበትን ብቻ እንትን ፈልግ ትምህርት ቤቱን አለኝ። እኔ ትምህርት ቤቱን የሁለት ዓመት ክፍያ ከፍልልሃለሁ አለኝ። የትም መርከዙን ከፍልልሃለሁ አለኝ። አላህ ይስጠው አንዳንዴ አላህ የእውነት ባሪያ ሰው ይልካል። ባሪዎች አሉት ሰው ይልካል ወላሂ አሉት
ይሁን አንዳንዴ ርብሽብሹ ምናምኑ ምን አንተ አይና ደግሞ የሆኑ ሰዎች ደግሞ አሉ በጣም ሰው ነው የሚልከው። አዎ ከዛ ፈልጋለኝ በቃ ደስ አለኝ። በቃ ሐሳቤ ሁሉ ምንድነው ስቀራ ነው ሌሊት ሰግድ ነው ሐሳቤ ሁሉ እዛ ሆነ። በቃ አስጠላኝ ዱንያ እዛ ያለኝ ስለ ድካም ነው። ያቺን 100 ሺህ ከተቀበልክ በኋላ ስራውንም አላቋረጥክማ? እየሰራው ስራ አባ ምን ስራ ኪያ ቀለን ያስሆነ ስራ ነው። ከዛ በመሃል እሱ የሆኑ ሰዎች አማከረ። ከዛ እኔም መርከዙን አገኘው ወደ የሆነ ቦታ እንደዚህ አግኝቻለሁ መርከዙን ምናምን ነገር ስለው ፈራሱ ምን ፈራ ልጅና እኔ ኡስታዞች አማከርኳል። ልጅና ሚስት አለ አንተ ቤተሰብ አስተዳዳሪ ነህ መስመር ጀምረሃል አንተ እዚህ ጋር ቆርጣ የምትሄዱ ህይወት አይደለም። በዚህም አላህ ይጠይቀኛል ነው ገብቷል። ፈራው አላህን ነው የፈራው። ስለዚህ አሁንም ሰራበት ስራ ሁኔታ እንዴት ነው እንደዚህ ነው ምን ያህል ታገኛለህ? እንደዚህ ደግሞ ዘንግቼ እንደዚህ የቤት ኪራይ ነው የምከፍለው የሰውዬ ማለት ነው። እንዴት ነው ሞተር ትችላለህ ይሄ ምናምን ነገር አለኝ። አዎ በፊት ሞተር ነበርኝ። አዎ ሞተሩን እችላለሁ በደንብ ነገር አልኩትኝ። በቃ የሆነ ሞተር አዳዲስ የገዛሁት በሱ እየሰራ ህይወት ተለውጥበታል። ሀዲያ እሱን ይሰጠና ቂራቱን ከስር ትቀራለህ። እዚህ መስጊድም እየተመላለስክ ለምን መረጋጋት ይኖርሃል። የራስን ስራ ነው የምትሰራው። ቂራቱ የምር ደግሞ ሞተሩን ለሱ ነበር የገዛው ለራሱ ነው የገዛው። ለራሱ ነበር ለስራ ነበር ለድርጅቱ ነው የገዛው። እና የሆነ ሰው ጋር ያለው እሱን ላይሰንስ ምናምን ጨርስ አሳውቀኝ ብቻ ችግር የለውም አለኝ። በማል ውጪ ሄደሱ ኡምራ ይመላለሳል። ኡምራ ሄደ። ከዛ ዱዓ አድርጉለት እስቲ ወላሂ ተመልካቾች ራሱ ዱዓ አድርጉለት እሱ ወላሂ አላህ ባለህበት እንደ ተደበቀ አላህ ሀጃውን ሁሉ ያወጣል። ጉዳዩን የሱ እንዲያስገለት አላህ አንተን ሀጃ ያዘልህ። ያው ትንሽ ነን ግን ዱዓ ያንተን ሀጃ እንዲያዘልህ አላህ እሱ ሀጃ ያዘልህ። ሰውየው ስለ በእኔ በኩል ያስቀመጠው ሰው ያደረገው በቃ ስለ በእውነት በችግሬ ሰዓት እንግዲህ እኔ ሁሌም ብር ሳወጣ ወላሂ ነው የምልህ ሄጄ ዱዓ ሳላደርግለት አልቀርም። ብር ባወጣው ቁጥር ለቤቴ ሽንኩርት በገዛው ቁጥር ቲማቲም በገዛው ቁጥር ዱዓ ማን ሰጠኝ ስለ ካላበታች አልሰሰተውም። ሰውም እንዲያቀበት አልፈለገም። አላህ ባሮች አሉት። ተደብቆ መስጠትን አላህ ይስጠን። አሜን። ይሄ ስለ አብዞ ደግሞ የሶሻል ሚዲያ በሆነበት ጊዜ ሁሉም እንደዚህ ካሜራ ይዞ እንደዚህ መስጠት በሆነበት ጊዜ ማለት ነው እኛም ብንሆን ደብቀን እንሰጣለን ያደርገና ብዙ ትምህርት መማር ይቻላል ከዚህ ሰው። የሆነ በኩል አሁን እኮ ሰለምት የሚረዳው ነገር አለ። አሁን አንድ ጓደኛዬ እኔ ነግሬያቸዋለሁ መጠጥ ቤት የምንተዋወቅ ጓደኛዬ ሰለመ። ሰልሞ ደወለልኝ። ካንተ በኋላ ነው የሰለመው? ከኔ በኋላ ነው። አዎ ብቻ በመሃል ደወለልኝ። ቅርብ ጊዜ ሙስሊሞች አስቸገሩኛል። እኔ ከየት ልሁን አለኝ። አስቸገሩኝ። በቃ ወደ ዓለም ባንክ አካባቢ ነው የሚኖረው። አስቸገሩኝ። እኔ ዲኔ ማዳመጥም አልቻልኩም። በቃ ከናቴ ጋር ፎቶ ተነስቼ ሁሉ መልቀቅ አልቻልኩም ማለት ሀታ ከናቴ ጋር ምን ሆነ ነው ከቤተሰቤ ጋር ያለኝንም ነገር አይፈልጉትም። በፊት ሰላም የሚሉኝ ይቀየሩብኛል። ሀታ ሰላም እኔ አንዴ የሚገርም ቤተክርስቲያን ልጁን ቤተክርስቲያን ለብቻው የሰንበት ተማሪ ነበር ልጁ ንጽጽር ይሰራ ልጁ ቤተክርስቲያን ጠርተውት በትክክል ቁጭ አድርጎ ጠይቀውታል። የሰፈራችን ቤተክርስቲያን ለምን ምን አግኝተህ እንትን አልክ ምናምን ነገር ተለምክ እኔ እንደዚህ ካንቀጽ እንደዚህ አስረድቷቸው ሊመቱት ሁሉ ነበር። ወጣ አልተግባቡም። ከዛ እዚህ መጥቶ ፌስ ያደረገው ነገር ደግሞ ተገለበጠበት። አሁን አያይዘህ እንድታነሳልኝ የምፈልገው ወደዚህ ርዕስ እንድንገባ ነው። አዎ ለምሳሌ እኔ ይሄን ያነሳውበት ፖይንት ለምሳሌ ሁሉ ሙስሊም አንድ አይደለም። አዲስ ሰለምቶች እንደሰለሙ ኤክስፔክት የሚያደርጉትና ከሰለሙ በኋላ ፌስ የሚያደርጉት ነገር የተለያየ ነው። አጠብቅ ከሙስሊሙ ማህበረሰብ ምንም አጠብቅ። ከሰለምክ
አትጠብቅ። በቃ የመጣው አላህን ብለው ሰው ይለያያል። እንደ ከለራችን ይለያያል የሰው ልጅ ገብቷል አባባሌ። ሁሉም አንድ አይደለም። ሁሉም ኸይረኛ አይደለም። ሁሉም ሸረኛ አይደለም። ገብቷል። አንተ አላህን ብለህ ዲኑ ላይ እስከመጣ ድረስ አላህ አይተውህም። በመጀመሪያ ፊትና ነው። ሙስሊሙ ማህበረሰብ ራሱ ስትገባ ያለው ነገር ፊትና ነው ራሱን የቻለ። ያን የሚያደርገው ግን አላህ ሱብሓነሁ ወተዓላ ነው። አንተ ላይ ቢቀይርብህ አንተ ማንም ብለህ ሄድክ? የሱን ሰላም አለይኩም ፈልገህ ወይስ አላህን ፈልገህ ወይስ ከሱ ጥቅም ፈልገህ? እሱ ፊቱን ቀየረብህ አልቀየረብህ፣ ገለበጠብህ ምን አላለብህ፣ አላህ አይቀየርብህ። አላህ አይተውህ እንጂ ፊትና ነው ራሱን የቻለ። ለምን እኔ ድሬዳዋ እያለሁ ነግሬያለሁ አይደል አምዛ ሰላም አለይኩም ናፍቆኛል፣ ሰላም አለይኩም ስል ብሎኝ ያልፋሉ። ታቶ ምናምን ነገር አይተው ገብቷል። ከፍንዳታነት ሁሉም ማህበረሰብ የሚቀበልበት እንትን አለ። ስለዚህ እኔ ለሚሰልሙ ወንድመቶች የምመክራቸው ማህበረሰቡን አይደለም ማየት ያለባቸው ፈጣሪውን አላህን ነው። አላህን ብሎ እስከመጡ ደግሞ አላህ አይተውም። በእኔ ህይወት ማየት ይቻላል። አላህ አይተውም። የምትደገፈው ከሰው አካል ከሆነ ከሰው የጠበቅኩን ያን ምላሽ ይሰጣል። ገብቷል። መደገፊያ ልክ አይፈልግም። ስሰልም አይፈልግም ነው ለሌ የፈለኩት። ስሰልም ከሰው እንድትጠብቅ አብሽሪ ምናምን ለጊዜው ልብስ ይሰጣል ምናምን ነገር እና ሁሌ ካንተ ጋር አይኖርም ያ ነገር። ማን እያደረገ ያለ ቀጥታ ያለ ግንኙነት ካላህ ጋር መሆን አለበት ነው። ግንኙነት ከሱ ጋር ከሆነ ያምራል ነው መጨረሻው የተስተካከለ ነው የሚሆነው። ግን ከሰው ምላሽ ከጠበቅ ምላሹን አግኝተህ ትወጣለህ። በብዛትም እየወጡት ያሉት እኮ እንደዛ ነው። በብዛት እየወጡ ያሉት የሰው ምላሽ እየጠበቁ ከሰው የሆነ ነገር ይጠብቃሉ። ሰው ደግሞ የሆነ ነገር ይሰብራቸዋል። ያቺን ይዘው ያፈነግጣሉ። እንደዛ አይደለም። አይ ቲንክ አንድ ትልቅ ታዋቂ ሰው ነው፣ በጣም ታዋቂ ሰው ነውና ረሳሁት ማን ስሙን። ሰልሞ ኢንተርቪው ተደረገ። ከዛ በኋላ እንደ ሙስሊሞች ቢሆን ኖሮ አልሰልምም ነበራል። የሰለምኩት እስልምናን አይቼ ነው እንጂ ሙስሊሞችን ባይኖሩ አልሰልምም ነበር። እኔም እንዲሁ አንዱ ምን ሲል ሰማሁት፣ ሙስሊሞችን ከማግኘቴ በፊት እስልምናን ስላገኘው አልহামዱሊላህ። which is እንትን ነው ለኮት ያምራል፣ ግን በጣም በጣም ከባድ ነገር ነው። ብዙ ምፈራላቸው ምን ያንን ነፃ ሆኖ ማሰብ ይፈልጋል። ትንሽ እንደሰለምክ ሁሉም ሰው የራሱን አይዲዮሎጂ አምጥቶ ይጭናል። ምክንያቱም ከዛ ሙሉ ለሙሉ እውቀቱንም ፍቅሩንም ምኑንም ጨርሰህ ነው ወደዚህ የመጣኸው። እዚህ ደግሞ እውቀት እያገኘህ አይደለም። አዳዲስ እውቀት እንትን ባዶ ላይ ነው ያለው። ፍቅሩ ብቻ ነው ያለው፣ እውቀቱ የለም። ሶ የተገኘባት ባዶ ቦታ ላይ ደግሞ ሁሉም እየመጣ የራሱን ፋይል ይጭናል። ያኔ በቃ የማቀው ይሻላል ብሎ ብዙ ሰው ወደ ኋላ እንትን ይመለሳልና በተለይ እንዳልከው የመጀመሪያው እንትን በጣም የምታስቸግር ይመስለኛል። እንደ ማለት በአንድ ጀንበር ሁሉም ነገር አይስተካከልም ብዬ አስባለሁ። ምናልባት ሰለምቴዎች ወይም ደግሞ ወደ መጀመሪያው ወደ ተፈጥሮነታቸው የተመለሱ እህት ወንድሞች ያለፈውን እምነታቸውን ቤተሰባቸው ምናምን ትተው መጥተዋል። እዚህ ደግሞ አዲስ ቦታ ገብተዋል። ግን ማንነታቸው አልተቀየረም። ማለት ራሳቸው ናቸው። ያ ሰው እምነቱ ነው የተቀየረው እንጂ ሰውየው በጣም ብዙ የሚስተካከሉ ነገራቶች አሉ። ያ ሁሉ ነገር በአንድ ጀንበር እንዲቀየር ይፈልጋል። አንተ ሰለም ካርለ እንዴ ምን እንደዚህ እንዴት እንዴ እሱ ማይኖረውን እኮ እሱ ማይኖረውን ነው እሱ ማይኖረውን እስልምና ነው ላንተ የሚሰብክ በቃ ሊያንጸባርቅብህ የሚፈልገው አንተን የሆነ አይነት አሻንጉሊት አድርጎ እንደዚህ ልበስ አለባበስ እንዲሞን አለበት እንደ ይሄ የተከለከለ ነው ዘፈን እንዳሰማ እንደዚህ አይኖረውም እኮ ዞር ብላ የሱን ሂስትሪ ብታየው። ስለዚህ ማየት አያስፈልግም ነው እኔ እንደ ራሴ ቀጥታ ግንኙነትን ካላህ ጋርና ካላህ ጋር አግኝተህ ከዛ በኋላ እንደ ሰው ታገኘዋለህ። ማህበረሰብ ውስጥ ዲኑን የሚኖረውን ሰው ታገኘዋለህ። አላህን ስትይዘው የሰዎችን ነገር ገር ያደርግልሃል። በቃ እዛ ጋር ተስተካከለ አይደለ? እዚህ ጋር ያለውም ነገር ይስተካከላል። ግን እዚህ ጋር ከተበላሸ እዛም ይበላሻል። እዚህ ጋር ተደገፍካ እዚህ ጋር በሰው የተደገፈ ምን አገኘ? የሰው ልጅ ምላሹ ክፉ ነው። ስለ ኸይረኛም እንዳለው በደንብ ሸረኛ አለ። በዛ ላይ ደግሞ ሪቨርቶች ያው ሰውኛ ነው ብዬ አስባለሁ። ማለት የሆነ ሰው እንደንትን መደገፍ በጣም ምርኩዝ መሆን እዛ ሰውዬ ላይ በጣም ተወኩልህን እዛ ሰውዬ ላይ ማድረጉ ነው እንጂ የተጣላው
ጋይደንስ ይፈልጋሉ አይደል የተወሰነ አመላካች ሰው ያስፈልጋቸዋል የሚያማክሩት ሰው በእሺ እንደዚህ እናድርገው የሚያማክሩት ሰው የሚያማክሩት ሰው ይፈልጋሉ ምክንያቱም የገባህበት ቤት አዲስ ቤት ነው ስለዚህ በዚህ ጋር ነው ቅያሱ በዚህ ጋር እንትን አለ እዚህ ፊት ለፊት ይሄ ነገር አለ ምናምን እያለ ብቻ እንትን ሚላቸው ጋይድ የሚያደርጋቸው ሰዎች ይፈልጋሉ እነሱ ያን ያስፈልጋቸዋል እኛ ያለንበት ጠረፍ ደግሞ እኛ ደግሞ ሌላ ጫፍ ላይ ሆነን ሙስሊሙ ማህበረሰብ ደግሞ አሁን አልহামዱሊላህ ከበፊቱ በደንብ ሰው ወደ እስልምና እንትን ይያለ አልহামዱሊላህ እየገባ ነውና ደሙ ጭራሽ እንደ ሞኔ የሌለበት ብዬ ማስበው ሰለመ ሰውየው እስልምና የሙስሊሙ ማህበረሰብ አይደለም የሱ ነው አባባሌ ገብቷል እስኪ ድገሙ የሰለመው ያ ሰው እስልምና የዛ ሰው ሳይሆን የራሱ ነው የሰለመው ሰው እስልምና ለሱ አላህ ሰጠው which is ይመለከተዋል ስለ ሁሉም ነገር ይመለከተዋል መናገር ይችላል ገብቶ መስጊድ ማውራት ይችላል ስለ ቁርአን ማስተካከል የፈለገው ማድረግ ይችላል ሙስሊም ነው የሆነ ነገር እስኪ በዚህ እስኪባል መጠበቅ የለበትም ፍራቻም አለኮ ለዛ እኮ ለዛ ነው እኮ እየተናገርኩ ሐምዛ ማለት ፈልጎ መሰለ ገብታላ አባባሌ እኮ ገብቶኛል የሰው ቤት አይደለም የገባው የሰው ቤት አይደለም እኮ ገባኝ እንትን ሲሆን አዲስ ሲመጣ ብዙ ሰው ፊልም የሚያደርገው እንደዛ ነው ብዬ ነው ማለት በዛ እየሰራው ይሄድና አባባሌ ገብቷል እንደዚህ ያርግ ሰውየው ተማሪ ሆኖ ይቀራል ጠባቂ ከጃይ ሆኖ ይቀራል አባባሌ ገብቷል ኡዱስ ያደረገው እንደዚህ ነው ምናምን እኔ አልጠይቅም ነበር ወይ በስልኬ ላይ አፕሊኬሽን ትላለሁ ወይ ሲዲሽ የመጻፍ እንትንላ ኡዱ አስደራረግ ጦሃራ እንዴት እንደሆነ ለብቻዋ መጻፍ አለች እሷን አነባለሁ ወይም አያለሁ እኔ ስንት ተነስቻለሁ ተቀምጫለሁ ግን የሰው ልጅ ነኝ አላህን የሚያስተካክለኝ እንደዚህ አርጉልኝ ከማለት ይልቅ ከኢላሂ ጋር ወራለሁ ግን ሩኩ ሲወረድ እኔ ሱጁድ ብዙ ነገር አጋጥሞኛል እኮ ግን ሂደት ነው ያን ነገር የሚያስተካክለው ስትሞክር ነው አንተ ተወኩልህ በአላህ ሲሆን ነገሮች ይስተካከሉ ይሄዳሉ ነው ገብቷል አምዛ ያስፈልጋል የሚያግዝ ሰው ያስፈልጋል ግን ሙሉ ለሙሉ ያ ሰው ጋር እንትን ማድረግ የለብህም ነው የሰው እንትን እንዳይሰማህ ነው ያ ስሜት እንዳይሰማህ ሰለምኩኝ ካንተ የሆነ ነገር መጠብቅ ከሆነ አንተን ከን ያለ ሰው ነው የሰው ልጅ ሁሉ ፊጥራ በሙሉ እንትን ነው ተሳሳሽ ነው የተለያየ ነው ገብቷል መላእክት አይደለም የሰው ልጆች ነን አንተን ደግሞ መከተል ከሆነ አንተ ስትሳሳት እኔም ካንተ ጋር ስተውት መግባቴ ነው አዎ ስለዚህ የሚሆነውን ይሆናል ማይሆነውን አይሆንም ብለ አቅል ሰጥቷል አላህ ያስተነተክ ቢል የተሻለ ነው ያስባል ሙስሊሞች በጣም አስቸገሩኛል ጀለሰ አስቸገሩኛል እኔ በቃ ያለበት ፊትና እኔና አላህ ነው የምናውቀው በቃ የሊዳ ቡሻ ጨነቀኛል ገብቷል ጨነቀኝ በቃ ሲለኝ ሰማኝ አልኩት ሰማኝ ኪያ እንደዛ አይደለም አልኩት እነሱ እንደፈለጉ ነው አልኩትኝ አንተ የሰለምከው ለማን ብለህ ነው አልኩትኝ ምን ፈልገን የሰለምከው የነሱን ሰላምታ ነው ወይ ፈለከው አልኩት ቃል በቃል የነሱን ሰላምታ የነሱን ጥሩ ፈገግታ ፈልገህ ነው ወይ የሰለምከው እነሱ እንዲያሽቃብጡልህ እንዴት ነህ ደህና ነህ ጠፋ ምን ቸገረ እንዲሉ ነው ወይ የሰለምከው ወይስ ከአላህ ጋር የሆነ ነገር ፈልገን የሰለምከው ራስን ቆም ብለህ ይሄ ፊትና ደግሞ ሲመጣ ኸይር አለው አልኩት እንዳትደገፍ ፈለጋለህ አልኩት ወደ ሰው እንዳታዘነብል ፈለገ እነሱ ላይ እንድትፈርድ አይደለም አልኩት የሰው ልጅ ነው ችግር ይኖርበታል ግን አንተ ራስን ፈትሽው አልኩት መጀመሪያ ይሄ ፊትና የመጣው አንተ ባሪያው ነኝ ብለህ አላህ ጋር መጣል አልኩት አይደል ጌታን ተጠግታለህ በቃ እየፈተነ ያለው አላህ ነው እጅ ስጥ ሌል ተነስ አው አንሳሊም ብለህ አልቅስ ካልሆነ እንዴት ይስተካከላል የሆነ ግማሽ ገለም ሰው ይየቃም ማለት አዋጭ አይደለም ነው ገብቷል ወይም ወደ ኋላ ልመለስ ምናምን እኔ አስቤው አላቅም እኮ አልኳ አምዛ ወደ ኋላ አልহামዱሊላህ ረቢ አላህ ማያሳስብኝ አንድም ቀን ውል ብሎብኝ አያቅም ሰለምኩ በቃ ሰለምኩ ገብቷል አልহামዱሊላህ ረቢ ዓለም ለዛ ነው ከሰው ከጠበቅ ታገኛለህ ከሰው አለ መጠበቅ ነው የሆነ ፊትና የሆነ ነገር ችግር መጣ ራስን ቆም ብለህ መፈተሽ መቻል አለብህ እኔ ምንድነው ያደረኩት ነው እንጂ እነሱ ምን አደረጉ ለምን አያስፈልግም ራስን ቁጭ አድርገህ ሂሳብ ማድረግ አለብህ
ምን ጋር ተሳሳትኩኝ የሁሉ መስመር መጣውኝ ቁጭ ብለህ ሂሳብ ማድረግ ሰግደህ የሆነች 2 ረካ ሰግደህ ጌታን ተማጽነህ ሂሳብ ማድረግ ቁጭ አድርገህ ነፍስህና አንተን ቁጭ አድርገህ እንደዚህ እኮ አድርገሻል ሂሳብ ያስፈልጋል በህይወታችሁ ላይ ይሄን ሞክሩት ወይም እሱ ቢሰግደስ ከሹርቅ በጣም ሰላም ያለው ህይወት ቢኖር ዑመር ኢብኑ አልኸጣብ ናቸው ረዲየላሁ ዐንሁ አዩሃ الناس حاسبوا أنفسكم قبل أن تحاسبوا ይላሉ وزنوا أعمالكم قبل أن توزنوا ነገ አላህ ዘንድ ሂሳቡን ነገ አላህ ከመስራቱ በፊት እናንተ ዛሬ ሂሳቡን ስሩት የራሳችሁን ሂሳብ አላህ ሂሳቡን መስራት ከጀመረ ከባድ ነው ለዛ እሱ ከመስራቱ በፊት ዛሬ እናንተ ሂሳባችሁን ስሩ ወዚኑ አዕማለኩም قبل أن توزنوا አላህ የእናንተን ስራ ተቀብሎ ከመመዘኑ በፊት እናንተ ራሳችሁ መዝኑ ለምን فإن اليوم عمل ولا حساب ዛሬ ላይ አላህ ዘንድ ዛሬ ስራ ነው እንጂ ሂሳብ የለም ولكن غدا ነገ አላህ ዘንድ ግን ሂሳቡን ولا عمل ሂሳብ እንጂ ስራ የለም አሁን የፈለከው መስራት ትችላለህ ብዙ አይተሳሰብም አላህ አኺራ ላይ ስትቆም ግን ይቀያየራል ምንም መስራት አትችልም ሂሳብ ነው የሚጀምረው የዑመር ንግግር ነው ዑመር ኢብኑ አልኸጣብ ካንተ ሰማው በጣም ነው የገረመኝ እሺ እና ቁጭ አድርጌ ራስህን ስመዘን ታገኘዋለህ ምን የሆነ ቦታ የሳትክበት የሰው ልጅ ነህ ትስታለህ ገብቷል ቁጭ አድርገህ ሂሳብ ሄደ የሆነ ሰዓት ራስን ታገኘዋለህ የሆነ ቦታ ላይ የሳሳክበት ቦታ አቺ ልትሆን ትችላለች እስቲግፋር ቁጭ አድርገህ እስቲግፋር አንቺ እንደዚህ ያርሻ እስቲግፋር ዋጋ መስጠት ነፍስ ማለት ነው እንደዛ ሲሆን ከጌታ ጋር ያለው ነገር ጠራ ያልጠራውን እሱ ይቅር ይልሃል ምናልባት አንተ ሂሳብ ለማድረግ እየሞከርክ ባለበት የሳትከውን አላህ ነው የሚምርህ ያ ሆኖ ግን አንተ ሄደ አልጠራው ብለህ አልহামዱሊላህ ካልክ በኋላ ምንድነው ማድረግ ያለበት ተውበት ነው በቃ ፊት ነው የመጣው ከየትም እንዳልሆነ ታቋል አቅጣጫው ነው ጽዱ ነው እስካሁን ያለው ነገር አው ፏያለ ነው ከዚህ በኋላ ያለው ነገር ፊትናን ይመጣብኝ ለምን መጣ አትልም እንድታልፈው የመጣልህ ነገር ነው ኸይር አለው ከዛ ጀርባ የሆነ ኸይር አለው ምክንያቱም ረሱል አለይሂ ሰላቱ ሰላም አንዱ ሙእሚን መርፌ የሆነች ወይ ሾህ እንኳን አትወገውም በዛጅ እንዳ አላህ ወንጀሉን ቢምርለት እንጂ ገብቷል አንተ የሚያስጨንቅህ እንደዛ ልብህን ውጥር የሚያደርግ ነገር ሲመጣ ጌታን ተመክተ አላህን ተጠግተው ያ ነገር የመጣው የሆነ ነገር እያበሰ ነው ትልቅ ነገር እያስወገደልህ ነው ጀርባው ደግሞ ሌላ ኸይር አለው ማለት ነው እንደዛ ነው ማሰበው አይደለም ኪያ አው አላህ አጀብ ወላሂ እንትን ባለፈው የሆነ ሲኖር እንደዚህ የትኛው ኤፒሶድ ላይ እንደሆነ አላውቅም ግን ኮሜንት ያነበብኩኝ ምን ያም ሰላ እዛ ኤፒሶድ ላይ ተወራው ስለ አላህ ቅርብነት ነው የኛን ዱዓ ቶሎ ስለመመለሱ ነውና አዛ ደርሶብኝ የሆነ ነገር ደርሶብኝ ዱዓ አረግና አላህ ወዲያው ይቀበለኛል ከዛም ብዬ ዱዓ አረጋለሁ እንደው ቅርበነህና አይሆን ነገር እንኳን ዘላብጄ ከሆነ ይቀርበለኝ ትላለች ያን እንኳን እንዳትቀበለኝ ማለት ነው የሆነ ትናንሽ ነገር ለምኜ ከሆነ እንኳን ያን እንዳትቀበለኝ አንተ ጠብቀኝ ማለት እንደውም አንሰይ ከአላህ ኒዕማ ከዚህ በፊትም እያወራ ነው ነበር ከአላህ ኒዕማ እኔ በጣም የሚጎላብኝ ኒዕማ የጠየቀው መቀበሉ አይደለም የተሳሳተ ነገር ጠይቀ እኔ በጣም ብዙ ጊዜ ብያለሁ አላህ በጣም ብዙ ጊዜ ከራሴ ዱዓ ጠብቆኛል የጠየቁትን ነገር ሁሉ አዘግኖ የሚሰጥ ቢሆን ኖሮ የጠየቅነውን ሁሉ ግራና ቀኝ ሳይል ዝም ብሎ የሚሰጥ ቢሆን ኖሮ ወላሂ ለካ አይመጣም ነበር ነጋችንን ካለማወቃችንና አላህ Subhanahu Wa Ta'ala ለኛ ያዘጋጀልንን ነገር አላህ Subhanahu Wa Ta'ala ለኛ ያዘጋጀልንን ነገር ካለማወቃችን የተነሳ አንዳንድ ጊዜ የምንጠይቃቸው ዱዓዎች ስህተት ሆነው ይገኛሉ የሚያጠፉን ሆነው ይገኛሉ እሱ ትልቅ ነገር አዘጋጅቶልን አንተ ነገህን ስለማታቅ ዱዓ ስታደርግ ያንን ትልቅን ከዛስ አላህ ያንን ሼፕ ያደረገው ይሄዳል ለዚህ ነው فالله خير حافظ ይላል ቁርአን አላህ የጠባቂዎች ሁሉ መልካሙ ጠባቂ ነው የተሻለው ጠባቂ ነው حتى አንተ ከምታደርገው ዱዓ ይጠብቀሃል አላህ አንዳንድ ያጥፊ ዱዓዎችን ልታረግ ይችላል በጣም ያጅብህ በሱ ዱዓ ማለት ኦኬ ይሄ ዱዓ ቼክ ይደረግና ይሄ ዱዓ ቢመጣ ያጣፈዋልና ይቀር አይደለም
ወይ ትመነዳበታለህ ወይ በላ ይመለስልሃል ወይ ደግሞ ለቂያማ ይቀመጥልህና ኦኬ ይላሉ አይደል ቂያማ ላይ ሄደው አኺራ ላይ ሄደው ሲያዩት ምን አለ ዱዓዬ እንዳለ ዱንያ ላይ ሳትቀበለኝ እዚህ በተሰበሰበ የሆነ ጊዜ እያወራን ስለዚህ አላህ ፈድል እያወራን ከማን ጋር እንዳልና አላህ አለኝ ልክ ልጅ አባት ብርቱካን ይዞ መጥቶ እየላጠላት ልጅ በጣም ትቸኩላለች ለመውሰድ ከሰጣት ልጣጩ አይኗን ያቃጥላታል ለመላጥ አላህ ቆይ ይላጥልሽ አባትዮ እንደዛ ቆይ ይላጥልሽ ከሰጣት እንዳልኩ ሆኖ እንደዛ አይበላም አይመጣውም ለዛ ቀስ ይላጥና ፍሬው ጋር ሲደርስ ይሰጣል አንዳንዴ አላህ ለኔ እንደዛ ይመስለኛል ከቸኩልነቴ ነገይን እንዳልከው ነገህን ካለ ማወቅ ምናምን ብዙ ነገር ትጠይቃለህ እሱ ያውቃል ይቀበልሃል ይይዛል ማማር ይላሉ እኔ ዱዓ እኔ የምጠራጠረው ወር አላህን የምለምነው ዱዓ እንዳደርግ ነው ይላሉ አንድ እጄን ካነሳውማ በቃ خلاص አላህ ይቀበለኛል አይቀበለኝም አይደለም እኔ የምፈራው ዱዓ አደርጋለሁ ወይስ አላደርገውም አላደርግም ለዱዓ ወፈቃለሁ ወይስ አልወፈቅም በቃ ዝናብን አውርድልኝ ብዬ ጠይቄው ያንጠላ ይዤ ነው መጣው አለኝ አንዱ በጣም ከርግጠኝነት የተነሳለ እንደሚጀምር እርግጠኛ ነው ዝናብ ይዝነብለ ያንጠላውን ለምድረስተው ተውጣለህ አይነት ነገር አላህ ለዚህ ነው ገና ሳትናገሩ በጣም የሚገርመኝ ደግሞ የቁርአን አያ በጣም ለእናንተም ላካፍላችሁ ፍሬዝ የቁርአን ሐረግ መካከል ነብዩና አለይሂ ሰላቱ ሰላም ነው የሚያወራቸው قد نرى تقلب وجهك في السماء ይላቸዋል ጭንቅ ብሏቸው እንደዚህ ወደ ላይ አንጋጠጡ ዱዓ ላይ ያደርጉ እና ከላይ ሆነን ወደ ላይ ያንጋጠጥክበትን ፊትህን አይተነዋል አላህ ስሜቱን በቃ ስሜቱን ነው አይተን የተረዳነው አላህ ይላል አላህ በቃ እንዲ ጭንቅ ብሎ ጥብብ ብሎ ገና ከአፍህ ቃል ሳይወጣ አንዳንዴ በቃ ዝም ብለ ወደ ላይ ቀን አትልም ስሜቱን قد نرى تقلب وجهك في السماء فلنولينك قبلة ترضاها ودم تفلق وقتاچنا ዞር ልሃለን ይላቸዋል ያላ አይታል እንዴት እንደሚያምር አላህ ማለት አላህ Subhanahu Wa Ta'ala من فضله وكرمه ቃላት አይደለም አላህ ስሜ ለመናገር ገና ከስሜት የጀመረው ነገር እንደዚህ ፊትህን አንብቦ የሆነ ሰው እንደዚህ መጥቶ እንዴት ነው አላህ ጀዛውን ይስጠው ሰውየው እንደዚህ መጥቶ አይቶ ስሜቱን ተጋር ያለው ነገር ነው አይቶ እስኪ አካውንት ላክልኝ ብሎ ተረክ አላህ Subhanahu Wa Ta'ala እንዲህ ወደ ላይ ገና ስታንጋጥ ጀምሮ ስሜቱን አይተናል ተረድተናል በቃ خلاص ብዙ አላህ ዘንድ ሄደ ብዙ ሸክዋ ምናምን ማቅረብ ኦር ቃላት መድርድር ምናምን አይደለም የሚጠበቅ ይሄ ስሜት አላህም የተናገርከውን ሰምተናል አይደለም ያለው እዛ ቦታ ላይ قد نرى تقلب وجهك في السماء እንዴት እንደምወደው ይሄንን አያ እና አንዳንዴ በቃ በጣም የጨነቃችሁ ነገር ሲኖር ቃላት ታጣለታል ከየት መጀመር እንዳለብህ በቃ ግራ ነው የሚገባ ከምን መጀመር እንዳለብህ አላህ ግን ከቶ አሳውንኩ አንተ ግን እንትን ትላለህ በቃ ወይ ስጁድ ላይ ሆነ ሊሆን ይችላል ከየትኛው ልጀምርለት ትላለህ እሱ እኮ ጉዳዩን ጨርሶታል አንተ የፈጠረ ጌታ እኮ ነው አንተ ስጁድ ላይ ሆነ ግን ትላለህ የትኛውን ሀጄ ላስቀድሙ ብለህ ከራስ ከነፍስያ ጋር ለሆነ ለሰው እንደምትነግር አይነት ነገር ውስጥ ትገባለህ እሱ ግን ቀድሞ የሚረዳ ቀድሞ ለዛ ነገር ነገሮችን ያመቻችና ያስተካክላል ጌታ በብዛት እንደዛ ተሰላቀጠም የደረሰብህም ነገር ያቋላ ከዛ ባለፈ ደግሞ ልብህ ምን ያህል እንደሰበረ ያቋል ያቋል እንዴ ማን ነው ከሱጭ ያዋቂ ማን አለ ስለ ፈጥሮናል እኮ ከፈጣሪ በላይ እንዴት ነው አሁን ይሄን ቀረጻ ከሱ በላይ የሚያቋል ያየው የቀረጸው ነገር አባባሪ ገብቶ እሱ ካሜራማን ነው ይሄን ቀረጻ አዲስ ሆኖ በቪዲዮ ላይ አይችልም እኛ ከመፈጠራችን በፊት በኋላም የሚመጣውን የሚያውቅ እንዳላህ ነው ካነ መፈጠር ወደ መፈጠር ያመጣል አስበው እንግዲህ በህይወት ላይ የሚቀደረውን መላእክት ልኮ በእናቱ ማህፀን ላይ ሆነ ያለውን ሁኔታ የሚያጌታ ስላንተ ትንሽ ችግር
አንተ ነግሯሉ አልነግሮም ብለህ የምትጨነቅበትን ነገር ቀድሞ እሱ የጻፈው እኮ ነው ኪያ በጣም ቁርአኑን ደግሞ ተይው በቃ አለይሰ አላሁ ቢካፊን ዓብደህ ወላሂ የሚገዛኝ አለይሰ አላሁ ቢካፊን ዓብደህ ባሪያው አላህ ለባሪያው ቅርብ አይደለም በቃ ነው ያ በጣም ወሳኝ ሰዓት ላይ ነው ሻይ እሺ ከአላህ Subhanahu Wa Ta'ala በጣም የሚገርመኝ ንግግሩ በቃ አለይሰ አላሁ ቢካፊን ዓብደህ አላህ ለአንድ ባሪያው በቂ አይደለም ወይ ይሄ ሁላ ማለት ቁጭ ብሎ ያያል አላህ Subhanahu Wa Ta'ala እገሊጋ ስትሄድ እገሊጋ በሩን ስታንኳኳ እዛ ደግሞ ስታለቀስ ሰዎችን ደግሞ ከሰዎች ስትጠብቅ ያኔ ያራክ ስትሄዳለህ እዛ ትሄዳለህ ትወጣለህ እገሊጋ ትገባለህ ቁጭ ትላለህ ነው ብቻህን ይተዋል የሆነ ሰዓት ያ እንደዛ የሚያደርግልህ አላህ ለአንተ መክፈል ሲጀምር ብቻህን ነው የሚከፍልህ ብቻህን ደግሞ በደንብ አድርጎ ይመነዳል አላህ ለዚህ ይላል አላ يعلم من خلق የፈጠረውን አያውቅም ነው እንዴ የምትሉት ይላል አላህ Subhanahu Wa Ta'ala እኔ የፈጠርኩት በእጄ የሰራሁትን አያውቅም ነው የምትሉት አላህ Subhanahu Wa Ta'ala እዚህ ጋር ደገፍ የሚያደርግ ነገር ላንሳለህና ባለፈው መልክ 3 ሌሎችም ጀማዎች ነበሩና አንድ ተራራው የሆነ ትሪፕ ሄድንበት ሱባ ሄደን ነበርና ጫካ ነው ዛፍ ነው ጠቅላላ ታውቃለህ በጣም ብዙ ዛፍ ነው እዛ ላይ ትዝ ካላችሁ እየተዋወስን አላህ አንዲት ቅጠል እንኳን አትወድቅም እሱ ቢያቃት እንጂ ይላል ሱብሃንአላህ እና አጂ ሆነብኝ እንትን በሲንሲሪቲ ተጉዘራ ብያለሁ ትላንትና ማሚ ነው አጋጣሚ ነኝ የቆምንበት ቦታ ሽንት ምናምን ልንል ቆሞ መኪናው ቁጫጮች መሀል ላይ ቁጭ ያገኘኝ እየታጀብኩ ነው እኔ ወላሂ አልዓዚም በጣም ብዙ ናቸው እነዚህ የሚርመሰመሱት የነሱን ኮቴ አላህ ያውቃል ብዬ በጣም ተፎክሩ መጣ ማሚ ካሜራውን ይዞ መጣ ምን ያረክ ነው አለኝ እየታጀብኩ ነው እንኳን የዚህን ሁሉ ዱንያ ውጥንቅጥ የዚህችን አንዷን እንትን አላህ ያውቃታል አላህ ያውቃል ወላሂ አልዓዚም አጂብ ነው ረሱል ሰለላሁ ዐለይሂ ወሰለም እዛኔ ጣይፍ ላይ ማለት እንደዛ ከተወሳቆሉ በኋላ ያሉት ነገር ምንድነው ኢላመን ተኪሉኒ ነው አይደል ወላሂ በቃ ፈጥረህኛል ወላሂ በጣም ይከብድብኛል ይሄ ንግግራቸውና አሁን ዑመር እንደተናገረው ፈጥሮናል በቃ ነገራችንን ጨርሶልናል እኛም ከኛ የሚፈልገው አላህ ማመኑን ብቻ ነው አይደል ምስጋና አንዳንዴ አላህ ውለታ ውሎልን ከዛ በኋላ አላህ ምንድነው የሚፈልገው ሲባል እኮ እሱ የሚናገረው ምንድነው በቃ ምስጋና ብዙም ከኛ ብዙ ሳይሆን ኤኒቲንግ የሚከጀል ጌታ አይደለም እኛ የሚከጀል ጌታ ነው ያለን አልহামዱሊላህ በሰበኩ ለቀላለ መርሐባ እኔ በጣም ረሱል አለይሂ ሰላቱ ወሰለም ሰባተኛው ልክ መካ ሰባተኛው አመት ላይ በቃ በጣም ከባድ ሆነ ዳዋው በጣም ከባድ ሆነ ሰባተኛው አመት ላይ ከዛ ማዕቀብ ተጣለባቸው በኒ ሃሽም ላይ የጎሳቸው ላይ ማዕቀብ ተጣለባቸው ሴቶቻቸው ማንንም ሰው እንዳያገባ እንዳይገበያይ ምናምን የ3 አመት ማዕቀብ ተጣለባቸው ምናምን በጣም ተቸገሩ ሐታ የመካ ጎዳናዎች የበኑ ሃሽም ልጆቻቸው በረሃብ ሲያለቅሱ ድምጻቸው ይሰማ ነበር ይላሉ በጣም ከረሃብ ብዛት እና በጣም ተርበው ሰዎቹ የጎሳዎቹ ሰዎች እንዳለ ተሰብስበው አባ ጣሊብ ቤት ገቡ አጎታቸው ጋር በጣም ዘመጨረሻ ላይ ነው የሆነ ሰው መጥቶ ከሙጢብ ኢብኑ ዓዲ መሰለኝ ከ5 ወጣቶች ጋር ሄደው መካ ላይ የተጻፈውን እንትን ወረቀት ያንን እገዳ ማዕቀብ ቀደዱት ምናምን እንደዚህ መሆን የለበትም ምናምን ተብሎ በጣም በረሃብ የተሰቃዩ ስለሆነ ከዛ አባ ጣሊብ በጣም የሚወዱት አጎታቸው ነበረ በጣም ይወዱት ነበረ አረፉ እስልምና ሳይቀበል አረፈ በጣም ቀልባቸው ተሰበረ አባ ጣሊብ ማለት የመካ የቁረይሽ ማመንቶች መካከል አንዱ ነው የበኑ ሃሽም ዘር ነው በቃ በጣም ልባቸው ተሰበረ እስልምናን ሳይቀበል ነው ሞተው መሸሸጊያቸው ነበር እዛ 3 አመት በሚቆዩበት ሰዓት በዛ ማዕቀብ በቃ ተሰብስበው አባ ጣሊብ ነበር የገቡት
አባ ጣሊብ በሞተ በ50 ቀኑ ኸዲጃ ሞተች። ኸዲጃ በጣም በቃ የችግር ጊዜ ጭንቅ ጊዜ ባለቤታቸው ነበረች። በጣም ዘሚሉን ያሉባት ኸዲጃ ወምን ሰይሰድቁኒ ያ ኸዲጃ አሁን ይህን ሪሳላ ይዤ እዚህ ማህበረሰብ ውስጥ ማን ነው የሚያምነኝ ኸዲጃ ይሏት ነበር፣ ያማክሯት በጣም ነበር። ሞተች። አሁን ማቀራ አላቸው። አባት የላቸውም፣ እናት የላቸውም። እናታቸው ሞታለች። አባ ጣሊብ ነበር፣ እሱ ሞተ። በ50 ቀኑ ኸዲጃ ሞተች። ማን ቀራ? ወደ ጣይፍ ሄዱ። ጣይፍ ላይ ይሄ ኢንሲደንት ተፈጠረ። 3 ወንድማማቾች ናቸው በዛ ሰዓት ጣይፍን ሲያስተዳድሯት የነበረ። በጣም አሳለቁባቸው። በሉ እንግዲህ ለመካ ሰዎች እንዳትናገሩ፣ ከተናገራችሁ አይመልሱኝም አሏቸው። አንናገርህም እሺ ብለው አስወጧቸውና በእብድና በህፃናት እንዲደበደቡ አደረጓቸው። በጣም ቀልባቸው ተሰብረው ነው ይህንን ዱዓ ያደረጉት ይባላል። አላሁም ረቢ አሽኩ ኢለይከ ضعፍ ቁወቲ ያሉ፣ ጌታዬ እኔ በቃ በደካማነቴ በአቅመ ደካማነቴ ነው ወደ አንተ የምጠቀዋሉ። ወቂለተ ሂለቲ ወሀዋኒ ዐለ ናስ ኢላ ምን ተኪሉኒ ያ አላህ፣ እሺ ወደ ማን ነው የምትተወኛሉ? ብዙ ሰው ከዙሪያዬ ሰብስበህ አንስተሃል ወስደሃል። አባት የላቸው እናት የላቸው። ኢላ ምን ተኪሉኒ ያ አላህ፣ ወደ ማን ነው የምትተወኛሉ? ኢላ በዒድን የተጀሀሙኒ አው ኢላ በዒድን የተጀሀሙኒ አው ኢላ ዐዱውን መለክተሁ አምሪ። ከዛ ሄዶ መጨረሻ ዱዓቸው ላይ ሲዘጉት ኢለም የኩን ቢከ ገضቡን ዐለየ ፈላ ኡባሊ። ይሄ ሁላ መደብደቡ፣ መድማቱ፣ መቁሰሉ ምን ማለቱ አንተ ተቆጥተህብኝ ካልሆነ ችግር የለውም፣ እኔ ችግር የለብኝም አሉ። ይሄ ሁላ ግን በእንደዚህ ሁኔታ ውስጥ እኔ ይሄ መከራ የደረሰብኝ ጠልተኸኝ እንዳይሆን እንደዚህ ያደረግኝ፣ ከወደድከኝ አንተ ተቆጥተህብኝ ካልሆነ ፈላ ኡባሊ፣ ኧረ ምንም ችግር የለብኝም አሉ። መላኢካ እንደዛ እየተላከላቸው አላህ ይህንን ዱዓ አየ። ከዛ ዛፍ ስር ተደግፎ ነው ይህንን ዱዓ ያደረጉት። አየ። ከዛስ ሚን ፈውቅ 7 ሰማዋት عند سدرة المنتهى لقد رأى من آيات ربه الكبرى ትላልቅ የአላህ ስብሓነሁ ወተዓላ ተአምራቶች አሳያቸው። አሳየነው አላህ ስብሓነሁ ወተዓላ። እዛ መጡ ደበደቡ ሰዎች ናኔ ጋላቸው። ኢስራ ወልሚዕራጅ ወሰዳቸው ከጣይፍ ጉዞ በኋላ በዛ ካሳቸው አላህ ስብሓነሁ ወተዓላ በክብር عند سدرة المنتهى ድረስ ወሰዳቸው አላህ ስብሓነሁ ወተዓላ። እንዴት እንደሚያምር አላህ አጠጋገሙ እና አላህ ስብሓነሁ ወተዓላ እኔ ስለ አላህ በቃ ይሄ ረህማው ይገርመኛል። የአላህ ስብሓነሁ ወተዓላ በዚህ ልክ እየታመሰ ብለናል ከዚህ በፊት የ2 ሰዓት ፖድካስት ነው ስለ አላህ ያ ረሱላህ ሰለም ትልቁ ስጋታቸው አሁን እንዳልከው ያ አላህ ተቆጥቶባቸው ወይ ትቷቸው መሆኑ ነው። አሁን ተመሳሳይ ሴናሪዮ ወዱሃ ሱረቱ ዱሃ የወረደበት ለሆነ ያህል ጊዜ ወህይ ለተወላ እንትን ሲል በቃ እስከዚህ ነበር መንገዴ፣ በቃ ጨረስኩ፣ በቃኝ፣ ጌታዬ ተወኛል። በቃ በጣም ከባድ ስሜት ውስጥ ገቡ። እነዛም አላረፉም ነበር ቁረይሾቹ። ለቀድ ቀላ ሸይጣኑሁ ወደዐሁ ረቡሁ አሉ። ይህ እንዲህ የሚያስለፈለፈ የነበረው እኮ ጅኒው ነው አሉ። ጅኒው ትቶታል አሉ። ወወደዐሁ ረቡሁ ጌታዊ ምናምን የሚለው ሰው አሰናብቶታል አላህ። እንደዚህ ብለው አወሩ። በጣም ተሰበሩ። የሚገርመው ረሱል ዓለይሂ ሰላቱ ወሰላም ብዙ ቦታ አላህ ሱብሓነሁ ወተዓላ በንግግር ይጠግናቸው ነበር። ብዙ ቦታ ላይ እዚህ ቦታ ላይ አይደለም፣ እዚህ ቦታ ላይ ብቻ አይደለም። እንደዚህ ብለው ሲያወሩ አላህ አወር ወዱሃ ምሎ ጀመረላቸው። በንጋቱ አይሆንብኛ መሐመድ ዓለይሂ ሰላም ማወደዐከ ረቡከ ወማ ቀላ፣ ጌታ አልጠላህም፣ አላሰናበተህም፣ አልገፋህም። ካንተ ጋር ያለውን ነገር ገና መቼ ጀመረና ነው ጌታ ካንተ ጋር ያለውን ነገር ጨርሰ የሚሉት። ከዛስ ወለል አኺረቱ ኸይሩን ለከ ሚነል ኡላ፣ ከዛስ ወለሰውፈ ዩዕጢከ ረቡከ ፈተርዳ። አላህ እንደውም አላቸው አሁን እነሱ ካንተ ጋር ያለውን ነገር
ጨረሰ አበቃ ምናምን ነው አይደለም ይሉት አላቸው እንደውም ወለሰውፈ يعطيك ربك فترضى ጌታ ወደፊት ጌታ ወደፊት አንተ የምትፈልገውን ነገር ሰጥቶ በሰጠህ ነገር ላይ ተረካለህ ይገርማል ወደ ዑመር ታሪክ እንመለስ አብሽር ያለ ዑመር በጣም ይችላል ወደ ዑመር እንመለስ ኢትዮ ሪቨርትን እናንሳና ከሰዓት አንፃርም እየጨረሰን እንምጣ እሺ ኢትዮ ሪቨርት እንዴት ተቀላቀላችሁ ኢትዮ ሪቨርት አጋጣሚ ነበር ከአህመድ ጋር የተገናኘው ነው የሁለተኛው የሶስተኛው ኢፍጣር የሰለምቶች ኢፍጣር ላይ ከሱፊ እስከ ሹሩቅ ፎቅ ላይ ነበርኩና አጋጣሚ እሱም ሊቀራ ከሆነ ልጅ ጋር ወጣ ከእንደዚሁ እንተያያለን ብዙ አንግባባም ነበረ አጋጣሚ ነው መስጊድ ውስጥ የተገናኘ ነው ሰላም አለይኩም ምናምን ነገር እንዴት ነው ምናምን በሳለን እንደዚህ እኮ የሰለምቶች እንትን አለ የኢፍጣር ፕሮግራም አለ ለምን አትቀላቀለንም ምናምን ነገር አለኝ ማለት ነው ይሄው ፈልጋለሁ ሰለምቶች ማግኘት በጣም ፈልግ ነበር በጣም ደስ ይለኛል ምናምን ነገር አልኩትኝ በጣም ነው ደስ የሚለኝ አልኩት የዛኔ ተገነጋገርን ከዛ በኋላ ይዞኝ ሄደ ማለት ነው የጦራዎች ተዘጋጀው ነበራችሁ መሰለኝ መጀመሪያ የጦራዎች ሁለት ነው የተዘጋጀው ጦራዎች ኢፍጣር ግን እኔ በሂርኩኝ በመጀመሪያ ቀን ነው እንግዲህ ከዛ በኋላ ነው የኡምራ ቃል የተገባ ጊዜ እዛ አንድ ሰው ከናንተ ውስጥ እንወስዳለን ምናምን የተባለው እኔ መጀመሪያ ጊዜ እዛ ሂርኩበት ቀን አክበር አላህ ሲጠራህ ማለት ነው ሐበሹ ነው እንዴ የዛኔማ የተሰጠበት ነው መጀመሪያ ተመርጧል ከናንተ ውስጥ ስጦታን ሰጣለን አንድ ሰው አሉ ጦራሎች ተዛይለ ይሄድንበትኛ ያን ቀን ቃል ተገብቶ ነበር እኮ ሙስሊም ሰዎች መተው ከናንተ ውስጥ ከሰለምቲዎች እድል እንትን ያለለት ሰው አንድ ሰው እንትን እንላለን ሲሉ ከሰበር ብዬ እንደ ያርብ እኔን አድርገኝ ምናምን ብዬ ነየትኩኝ በውስጤ አንሾካሾኩኝ ከጌቴ ተነስተዋል በተሳካልኝ ምናምን ነገር ስለ በጣም በቃ ህልም ነበር የሚመስለኝ እኔ መሄዱ ካለብኝ ከኢኮኖሚ እንትን አኳያ ከህይወት ትግል ጋር ከዛ ሩጫ ጋር ብር ኖርኝ እኔ እዛ መሄድ በሆነ የሆነ በጣም ሲብስብኝ ምናልባት ከተሰደድኩ ቢያስብ ነበር ሲብስብኝ ከተሰደድኩ ለማየት እዛ ወላሂ በትክክል ነይት ነበር መሰረድ መሄድን ለማየት ሌላ ለማየት ነው ከአባን ለማየት ለመዘየር ሄጂ እንትኑን ጉጉት ነበር ያን ያህል ነው እስከምሰደድ ድረስ ነይት ነበር ብቻ ያረቢ አሳቋልኩ የዛኔ ተቀላቀልኩ ወንድሞችን በጣም ደስ ያለኝ አገኘዋቸው እዛ ይሁዱ ሰው ሰልማ አልመጣልኝም ዱንያ ላይ እኔ ብቻ ሰለምኩ ነበር ያው ዱላ ከዛ ደግሞ ያ ለኔ ጥገና ነበር ስለ እኔ ካሳለፍኩት አኳያ እዛ ጋር ሪቨርቱ ላይ ያሉ ልጆች ሲነግሩ ያሳለፉትን ምናምን ነገር ከትንሿን ያሳለፍኩት እኔ ያ ብቻ አይደለም እኔ ግን በጌታዬ አልহামዱሊላህ ረቢል ዓለሚን አላህ በሚፈተነኝ ነገር ሁሌም ቢሆን እንትን ነበር የምጠብቀው ኸይር እንዳለው ተራ ዱንያ እንደሆነች ለምን ረሱል አለይሂ ሰላቱ ሰላም በክትነች ብሏል እንግዲህ ዱንያን በጣም ዛሬ ሰው የሚጋደልላት ሙስሊሙ ባሉ በቃ አሁን ባለንበት አሁን ከአኺራ በላይ ቦታ የሰጣት እቺ ዱንያ እሳቸው የገለጹበት ዱንያ ለኔ ምን ነች ነው አይደል የሚሉት ዱንያ ለኔ ምን እኔና እሷ እንደባይተዋርነን አንዲት ቀን እንዳለፈ አንድ ዛፍ ጥላ ስር አይደል የሚሉት ዛፍ ጥላ ስር ከዛ ጥሏት ሄደን የሚሉት ትንሽ ሰዓታትን ይላሉ ከዛ ጥሏት ሄደን የሚሉት ረሱል በዛ መልኩ የገለጿትን እኛ የሆነ የአኺራ ጉዞ እናደርጋለን ከዛ ያን ደግሞ ወደ ራስ ያመጣውና ምንም ብታገል ምንም እንትን ብል ምን እንዳለ ነው እዛ አለኝ በቃ ምንም እንፈተን የፈለገውን ይዝላኝ ይመቸኝ ይሸገረኝ ቤተሰብ ልጣ ይፈልገ ብቻ አላህ አይቶኝ ፍራቼ ያን ገብቷል ለምን ረሱል አለይሂ ሰላቱ ሰላም እንግዲህ
ያ ሙቀሊበል ቁሉብ ሰቢት ቁሉበና ዐላ ዲኒክ ያ ረሱላላህ እርሱ የአላህ መልክተኛ ሆኖ የተወደዱ ነቢይ ሆኖ እንዴት እንደዚህ አይነት ዱዓ ተብሎ ሲጠየቁ ምንድን ነው ያሉት? ቀልቦች በራህማን ሁለት ጣቶች መካከል ነች፣ እንደፈለገ ይገለባብጣታል። ዛሬ አፍሪካ ቲቪ ላይ ቀረብኩ። አላሁ አለይን መጫቲማ የሚያውቀው አንድ አላህ ነው። አባቴ ሙስሊም ነበረ በኩፍር አላህ ይጠብቀን። ለዛ እንትን የለንም ነው ዋስትና የለንም። ሁሉም ነገር በራህማን እጅ ነው። እኛ ዛሬ እዚህ ጋር መጣን፣ ነገው መልቂያማ ዛሬ በመዘናጋት ውስጥ ነው ሁላችንም ያለ ነው። በሾ ውስጥ ነው ያለ ነው። በማስመሰል ሁኔታ ውስጥ ነው ያለ ነው። አባባሪ ገብቷል አምዛ። አላህ ደግሞ ውስጦችን የሚመረምርበት ጊዜ አለ። ውስጦችን የሚመረምርበት ጊዜ አለ። ገብቷል። እያንዳንዱ ስራችን ተመንዝሮ እንደዚህ ፊት ለፊታችን የሚቀርብ የምናይበት ስራችንን የምናይበት ጊዜ አለ። ለዛ ጊዜ አላህ በሀቲማ በእስልምና ነው የሚገለን ወይስ በኩፍረት አላህ ይጠብቀን። ለዛ ሁላችንም ማስተማመኛ የለንም። እና ትንሽ ረሱል አለይሂ ሰላቱ ሰላምን እንትናይና እሳቸው ለዱንያ ይሄን ያህል እንትን ከሰጧት ደረጃውን በዚያ አይነት እንትን ካሏት ያን ያህል ዱንያ ግብ ልትሆን አትችልም ወደሚለው እንትንና ብዙም እንትን አይደግ በህይወት የሚያጋጥመኝ ነገር ካለፈው ጋር ስለማስተያየው እኔ ደግሞ አልহামዱሊላህ ለዛ ነው እኮ በፊት የነበርኩበት ነገር በፊት የልጅነት እድገቴ ልጅነቴም ላይ ፊጥራዬም ላይ እንዳለ በጣም እርግጠኛ አላህ እኔ ያወኩት እኮ እላለሁ ሁሌም አላህ እኔን የሚያቀኝ ከሰለምኩ በኋላ ወይም የኔ ጌታ የሆነው ከሰለምኩ በኋላ አይደል። የእናቴ ሆድ ገና ሀ ተብሎ ሲፈጠር ሲቀደር ሆዷ ውስጥ ዑመር ሙስሊም ነበር። ዑመር ሙስሊም ነበር። ሂደቶች ማለፍ የነበሩበት ነገሮች ነበሩ። በመሃል 23 አመት 22 አመት መሃል ላይ ማልፋት ውጥንቅጥ ነበረች ያቺ። ከዛ በኋላ ደግሞ አላህ የሚሰጠኝ ስጦታ ሂዲያ ከሂዲያ በላይ ትልቅ ስጦታ የለም። ሪፈርቱ ላይ ስገባ እነዛን ወንድሞች እህቶች ሳገኛቸው ታጀብኩኝ፣ ተገረምኩ። በቃ ያላ ስራ አጀበኝ። ስንታችን ተቀንሰን ስንታችንን ተርፎ ይሆን እዚህ ውስጥ ስንቱ በክፍረት ይሞታል። ሙስሊም ሆኖ ተፈጥሮ ይጫወታል እስልምናው ላይ ግን ምን አሳወቀው ያ ሰው ነው እኔ ጥያቄ። ዛሬ በመዘናጋት ላይ በብዙ ነገር ነው ያለን ሁላችንም። እኔ ራሴን እያገለልኩ አይደለም። የቀብር ቅጣት አላሳሰበን። ሀሜቱም ላይ በለው እንግዲህ ትንሽ ደቂቃ ይቆጫል እኮ አሉ ሰውየው። ትንሽ በቁጭት ምን አለች ጊዜ በእንትን ባላሳለፍኳት ብሎ እኮ ሰውየው ይቆጫል እኮ። እያሳለፍን ያለነው ጊዜ ካላህ ጋር ያለን ነገር እንዴት ነው? አብሶ ሙስሊሙ ያለበትን አህዋል ተመልከት። አብሶ ሴቶቻችንን ተመልከት። አናስተባብልም። ሴቶቻችን ያሉበት ሁኔታ ተመልከት። በጣም ያስፈራ። ቂያማ የቆም እስኪመስል ድረስ ሙስሊም ናችሁ ሲባል ልብ ትርክክ እስኪል ድረስ አንዳንዴ በሞተር እየሄድኩኝ ቆሜ አቦ ጸጉርሽን ሸፍኝ ይላሉ። እኔ አልችልም። እንደዚህ አድርገው ስትሄድ እላለሁ ቆሜ አቦ ጸጉርሽን ሸፍኝ አያምርብሽም። እኔ ስሜታዊ ሆኜ ነው አላህ ይቅር ይበለኝ። በእርግጥ ግን ምንድነው ለነሱ ያለኝ ፍራቻ ነው። እኔ ገብቷል። አህዋላችንን ስትመለከተው ይሄ ነው አሄራ የሚመስለው ሁኔታችን። ስንደሰት ስንቦርቅባት ስንደሰትባት የፍርዱን ቀን መርሳታችን ነው ያስባለሁ። ቀጥታ እሺ ሄድኩኛ አፍሸራ ምንም ችግር የለም። ሶ ሻዩን እየጠጣችሁ የአንዋር ሞያ ነው። አንዋር አንተን እንደህለው እተወዋለሁ። ለዛ ነው ተታቢ ነኝ። ኢትዮ ሪቨርት ከተቀላቀልክ ምናምን በኋላ ያው አስለን ከዛ ሞተሩን ተቀበለ። ሞተሩና የሄልሜት የሞተሩን አብሮ ነው። ከዛ ኸይረኛ ሰው ቁርአን የምሰማበት ሄልሜት ነው አለኝ እኮ። ብሉቱዝ አለው ማይክ ምናምን የሚሰጥ ነገር ሁሉ ኸይረኛ ነው። ማይክ ምናምን በሀያቱ ችግር አሰማው። በቃ የተደራጀ ነገር ነው የሰጠው። አሁን ሰው በምን ሁኔታ ላይ ትገኛለህ? አልহামዱሊላህ ነገ ኡምራ ልትሄድ ነው። ነገ ኡምራ ልሄድ ነው። በዚህ ይሄ ሲተላለፍ እንጂ ሄዳል። ተወልጋጆች ይሄንን ሲያዩት አላህ ነው መምጣቴን ማክሰው እኮ ይኖራል እኮ። የመጀመሪያው ኡምራ ተሞክሮን በጣም ደስ ይለኛል። የመጀመሪያው ኡምራ እንዳይመስላቸው። የመጀመሪያው ኡምራ
እንቁልልጭህን ተው እንቁልልጭ ነው እኔ የዛኔ ካጋጠሙ ነገራቶች ማለት ነው የዛኔ ቢላል ሐበሺ ላይ ተውስኪ ብራን ደግሞ ስስጎኔን አትንቀኝ ቢላል ሐበሺ ነበርን እኮ ዑምራ ስትሸለም የመጀመሪያው እኔ እዚህ ጋር ነበርኩኝ ዑመር ከኋላ አካባቢ ነበርና ተነሱና ሙስሊም ትርሶች አላህ ጀዛቸውን ይክፈላቸው ዑመር አሉ ማለት ነው ጭራሽ በቃ ኮስተር ቁጭ ብሎ እንደዚህ ብሎ ቪዲዮን እያየሁት ነበር እኔ የጠበቁት ምንድነው አብዛኛው የተለመዳል በቃ ማልቀስ ነው በቃ ድንጋጤ ነው እዛ ላይ ወጥቶ ያለው ዛሬ በብሮድካስቱ ተመለሰኝ በሁለት ኤፒሶድ አልহামዱሊላህ ነው ያለው በቃ አላህ ነው እንደዚህ ይጠራኛል እና ተመቸኝ ጠብቀህ ነበር ተነግሮህ ነበር ትቾትቼ ነበር ፕሮግራሙ እስኪ ወላሂ ባይዜ እኔ ሰምቼ ታቅ ነበር እኔ አቅ ነበር እንደ ኸይር ትቾትቼ ነበር ፕሮግራሙ ትቾትቼ ነበር እሺ ዚክር ያደረኩ መክፈሻው ቁርአን ነበር አይደል ተመስጬ ዚክር ያደረኩ ቁርአኑን እየሰማሁት ጅብሪል ከዛ ልክ ሲጨርስ ምናምን ተመስጬ ቀና ስል ይሳሳቃሉ ልጆቹ ጌት ነው የመጣ ነው ኦኬ ከኋላ ሚዙታ አይ ፊት ለፊት የሄዱ ልጆች ነበሩ እነሱ ግን እንትኑን ያውቃሉ የሚሳሳቁት የኡምራውን እድል ለኔ እንደሆነ ያውቃሉ ለዛ ስለዛ ያወሩ ነገር ነው እነሱ የሚሳሳቁት እኔ ሙር ሊዛል መጣው እዚህ ለኸይር ነገር ነው እንጂ ብዬ ጭራሽ ሙር የሚያጆንኩኝ አዩ መህር ያልኩኝ ከራሴ ጋር ያወራው ወጥቼ ከቫቲካን እስከ ብስራተ ገብርኤል እስቲግፋር ያለ እንደዚህ ምናምን በቃ ከራሴ ጋር ያወራው መስጊድ ገባው ቀጥ ተይጄ አሊፍ ሄድኩኝ ወላሂ ወጥቼ ሄድኩኝ እኮ ወላሂ አህመድ ከዛ በኋላ ደውሎ የትሄድክ አለኝ እኔ ወዱ አድርጌ ኢሻ ዛም ብሎ ገባው አልገው አይ የትሄድክ ምናምን ብሎ ሲደውልልኝ አይ እኔ ትንሽ እንትን ስላለኝ ሄጃለሁ በቃ የትሄድክ ሲለኝ አዲስ መስጊድ ነኝ እኔ ምናምን እብድነ እንዲያማል እንዲምናና አለኝ ጤነኛ አይደለም ምናምን አለኝ እሱ ያውቃል ምን ሆነ አላልኩትኝ እኔ አይ ተዝናኑ እናንተ ፋበሉ እኔ መስጊድ ነኝ አሁን አይመቸኝም በቃ ምናምን ነገር ስለው አላህን ፈርተ ቀጥ ብለህ ራይድ ይዘና ምናምን አለኝ ምን ተፈጥሮ ነው የኔ ያል ምናምን ነገር ከዛ በኋላ ከመጣው በኋላ እኮ ነው ከዛ መጣ ወጣውኝ ደዋወልኩኝ እኔ ተረበሽኩ ለምን ኢሻ እዛ ጋር እንትን አለ አዛን ረግጬ እንትን ልወጣ ነው በጣም እንትን አልኩ አራህመድ ገና ይሰገድ እኮ ነው ያኩትኝ እንደውም ቶኔ መጣው ብሎ ይዞ መጣ መኪናስ ከዛ መኪና ይዞ መጣ አሪክስ ጋር ተገናኘን አንተ እብድን ያማል ምን ሆነ ነው ቆይ ምናምን ሲለኝ አይ በቃ እንደዚህ ነው ብዙም ስሜቴን ሲረብሹ ደስ አላለኝም አልተመቸኝም ለምስኪድ የመጣው ምናምን ብዬ ያወራን ገባን ቁጭ ብለን ትንሽ ቁጭ እንዳልን እኮ ነው ያን እኮ አላውቅም የትም ብትሄድ አላህ ቀጠሮ ነው ጆሮ ኮሊታና ጆሮ ተይዞ አየ ተንጠልጥለ ተወጣ መገረፍም ቢሆን እንደዛ አይለም እንደዛ ሰራለ መገረፍም ቢሆን እንደዛ ነው መጣው ቁጭ እንዳልኩኝ ነው እኮ ተነሰሙ ፍሬምሶች እንደዛ አላመንኩም በቃ ስለ አላየኝም ቪዲዮ ላይ እንዴት እንደሆንኩኝ እንደተነገስኩኝ ሁለተኛውን ብታዩ ደስ ይለኝ ነበር ቀረጻ የለውም እንጂ አንዴ ሁለተኛውም ሰርፕራይዝ ነው እንዴ ሁለተኛውም ሰርፕራይዝ ነው ከነሱ አይደለም ሙዲምሶችም እንዳለ ሆኖ አንዳንድ ተጓዦች ይርገም ዑመር ይርገም ግድ የለም ተባብለው አንዳንዶች ይሸፈነው በእዝኒላህ አልহামዱሊላህ መጀመሪያ እንደዚህ በ79 ቁጥር እንደዚህ ገብተ ኢህራም ለብሰ ከዛ እንደዚህ በበሩ የመጀመሪያ የካዕባውን ዲማአዘን ስታየው ምድር ይተሰማ አንገት እንደፍቼ ነው እዛ ድረስ ይደርስኩት ከዛ ነው ቀና ብለህ ያው ያን ነው የፈለኩት ነው ስሜቱን የፈለኩት እዛ ጋር ደርሼ ያለውን ስሜት ውስጥ የሚፈጠረው ነገር ስለ ህልምልም አሉ ህልምልም እዛ ጋር ቆሜ ነው የሚል ነገር ትቃዣለህ በጣም ደነገጥኩኝ እኔና ካባ እንደዚህ ፊት ለፊት በቃ በጣም ውስጥ ረካ ስለ ደስ አለኝ በጣም በቃ ሳይው የሆነ ሰል የምታቆኝ አይኔ ማረፊያ በለው በቃ አየሁትኝ በቃ ጌቴና አላየውን ቪዲዮ ላይ ቀጥታ ዱዓ ሁሉ ጠፋኝ ማምለው ጠፋኝ ምን ልጠይቅ ሙስተጃብ እንደሆነ ነው ማቆዛ ይሄንን አሳይቶ ምን ልጠይቀው በቃ ረበናቲና ፊ ዱንያ ሰና ወፊ አኺረተ ሰና ወቂና አዛብና ሪያ መተያ ችግር ጀርባዬ ላይ ቁጭ አለ በቃ ስለ ያሳለፍኩት ያሁን እንትን አላር
ተሸከሙ 7ቱን ጧፍ እስካረግ ድረስ ያችን ችግር ተሸክም ያ ረባ ያ ሁሉ ለፋቴን ታካለ ቃት መልሰኝ ወደ ድህነት ወላይ አላየው ስመለስኩ ወንድሞች 110 ሺህ ብር ገና ኤርፖርት ጅዳ ላይ ማለት የጀመረው ነገርኩት ወላይ በቃ የነገርኩትን እሱ ጋር ይቀር በጣም እሱ ጋር ይቀር አላህ ጋር ይቀር ለምን ሞገሱ አይደል ሞገሱ ስታየው የካባ በቃ እኔ ቀና ብዬ ካባንም ብዛት አላየም በቃ ሁሉም ነው እንደዚህ መነገር በቃ ዱዓ አረጋለሁ አረካምላለሁ ላለው በዚህም በዛም ሰማው ደግሞ እሱን ዱዓ ነው ሌላ ሰማ ሁሉም በቃ ረብና አቲና ፊ ዱንያ ሰና በቃ እኔ በቃ ምንድነው እዚህ ሆኜ በሱጁድ ማንሽኳሽኳ አላር እዛ ደግሞ ሲሆን ሙስተጃብ እንደሆነ ውስጥ ይነገረኝ እና ጌታዬ እየሰማኝ እንደሆነ ቅርቤ እንደሆነ እርግጠኛው ሆንኩኝ እና በቃ እኔ ላንተ አልነግርህም ማለት ጀመርኩኝ በቃ ያሳለፍኩትን አንተ ታውቀዋለህ አትፈትነኝ ያ ረቢ ያልኩ በቃ ትግል ወላሂ አልহামዱሊላህ እዛ ቪዲዮ ላይ ያዩት አንተን አይደለ ያዩት ነበርና ጨርሰው ምናምን ከዛ ጀማ ወደ ሌላ ቦታ ሊሄድ አንተ ወዴት ነህ ልትሄድ ሲሉት አይ ልመለስ ነው ስትላቸው ነበር እንትን ነው የዛኔ አጅራላ ሰውድን ስም እንደወጣና አካባቢ ድጋሚ አጅራላ ስምሃል ሁለት ልጆች ትስመዋለህ እንግዲህ ፎፋፍራሞቻችሁና በጋርድ ነው አላህ እዛ ያደረሰኝ ሚራጅ የሚባለው ልጅና አንድ ደግሞ ሄር ስራ አላህ ይክፈለው እሱ መቃብር በሄር ስራ የሚቆፍረው ልጅ አወኩታ አብዱ ሰመድ ቀባሪያጡ እህት ወንድሞችን ነው የሚቀብረው እሱ ልጅ እናስማለን እኛ ያም ጠብደል ያለን ሁለቱም ይሰብሩሃል ግብጾች ብለው ግድያ ነው በጣም ስልኬን ፈሰሰዘው እስክሪኑ ምናምን በዚህ ጋር አብዱ ሰመድ በዚህ ጋር ሚራጅ ልጅ ስፖርተኛ ነኝ እንትን ነው እንደዚህ እየተጋፉ እየከፈቱልኝ እነሱ ሁለቱ እኔ ደረስኩ እነሱ ገብተው ሳሙት እኔ እንደዚህ ስሜው ወጣኝ ማሻአላ አልহামዱሊላህ መዲና ገባ መዲና اجمل رحله لا اله الا الله መዲና እንትን ነበር ጉዞን ስንጀምረው ገና ተረት ነበር በቃ አሁን አህመድ ሲያወራ እንትን ይለኝ ነበር አህመድ ለምን እንዴት ሰው እንዴት ሲገባ እንዴት ያውቃል ብዬ ከራሴ ጋር የሰው ልጅ ነው ሙግት ገባ አንተም ተብለሃል አዎ መዲና ስትገባ ያለው ሰላም የሚሰማህ እንትን እንደገባህ ታውቀዋለህ ነው እኔ ነገር ነው ፋዘር ይለኛልና ክልል ስትገባ ወላሂ العظيم ሐረሙ ስትገባ እኮ አይደለም እኮ መዲና ስትገባ ሀገር ውስጥ ስትገባ ታውቀዋለህ ይለኛል ውስጥ የሚሰማ ነገር አለ ክትሚል ነገር መዲና ገባን እንዳልኩኝ አጠገባችን እንዴት አወቅ አለ ጉዞ ሄዷል ልጅ አንድ ልጅ አለ እንዴት አወቅ ማለት ነገር በቃ ተዋልኩት በቃ ከዛ ጀመረ በቃ ሰላም መዲና የመዲና ሰላም ይለያል በቃ የሳቸውን ዱዓ በቃ አላህ ተቀብሎታል ብለህ እርግጠኛ እንድትሆን የሚያደርገው ምንድነው እዛ ቦታ ስትሆን ሰላም ውስጥ የሚሰማ ሰኪና መረጋጋት ዲንን የምታዳምጥበት እንትን ያለህ እንትን ንጹህ ነው በቃ ሰላም በቃ ሰላም ከዱንያ እንትን ትወጣለህ ሌላ ስቴፕ ነው አላህ ይወፍቀህ ቢስሚላህ አሚን አላህ ይወፍቃችሁ አረፍ አላህ ይወፍቀና ከዛ መዲና ገባው እዛ አብሶ ለኔ ለየት ያለ ቦታ ማለት እንትን ኤሪያ ምንድነው ራውዳ ራሴን አገኘው በቃ ራውዳ በቃ ያለው ሰላም የእውነትም የጀነት ጨፌ ነው ራውዳ ما بين منبري وبيتي روضة من رياض الجنة የተናገርኩ ነበር 2 ቀኑን አለኩም እኔ ረሱል አለይሂ ሰላቱ ሰላም ዚያራ ቀብሩ ዚያራ አለኩም ለምን አላወቅም ነው መናፈቅ ፈለኩ በጣም በቃ ስለ ከዛ ወንጀል ከምኑ ጋር እንዳለ እንትን አብሽር ያው እና በቃ በዛ ሁኔታ መገናኘት አልፈልኩም ራሴን ማጽዳት ፈልኩ በስቲክፋር ቀጽድት ብዬ በቃ ስለ
ይመልሱላል ተብላል እንግዲህ ሰላም አለይኩም ያ ረሱላህ ስትል በምን ሁኔታ ስለ አያውቁም ወንጀሌን አያውቁም ግን በቃ እኔ መሄድ የፈለኩበት ሁኔታ አለ ወላሂ እዛ ጋር ጽድት ብለህ መድረስ ፈለኩ በቃ ራውዶ ውስጥ ገብቼ በቃ አልቻልኩም ወላሂ ራውዶ ውስጥ አልቻልኩም የተሰማኝ ስሜት እኔና አላህ ነው የምናውቀው ስዘየራለሁ ሰላም በቃ እኔ እንደማናገራችሁ ነው ስለ ውስጤ ፊል እያደረኩኝ ነበር በቃ ሰላም አለይኩም ያ ረሱላህ ስል በቃ እየመለሱልኝ እንዳለ በቃ ግን ስወጣ ማፕ አለ አይደል እሱን እንትን ካላልክ አትገባም ኑሱክ አፕሊኬሽን አለ ኑሱክ እሱን የለኝም እኔ ምንም አላውቅም ያስተካከልኩት ነገር የለም ብቻ ለሊት ላይ ናፈቁኝ ኦኬ የቀብሩን ዚያራማ የለውም የራውዳው ነው አፕል ራውዳው ገብተህ ዞር አይደለም የምትመለሰው ወደዚህ ያ በቀብሩ ዚያራ የቀብር ዚያራ ልትገባ ስትል ይኸውልህ እኔ መጀመሪያ ራውዳው ውስጥ ማልገባውም እሳቸውም ጋር ይኩ ብቻ እዛ መግባት እንትን እንደሚያስፈልገው አውቃለሁ ኦኬ መግባትን ፈልጌያለሁ እሳቸውን መዘየር ብቻ ሲናፍቁኝ ነው የተነሳሁት እኔ ለሊት ላይ አልቻልኩም ተነሳው 7 ሰዓት አካባቢ ሌላ አካባቢ ተነሳው ሆቴል እንደወራው ሚራጅ ከኋላ ይመጣ ሰላም አለይኩም ወአለይኩም የት ይርክ ነው እንትን ረሱላህ ሰለላሁ ዐለይሂ ወሰለም እንትን ለመግባት እኮ ያስፈልጋልና ነገር አለ እኔ የለኝም ተወክዬ ነው ወጣት አብሽር የኔ ያለ በሊ ትገባለህ አለ እኔ ችግር የለውም አምታተዋለሁ ምናምን ነገር አለ ሄርኩኝ ምናምን አገኘው በቃ ሰላም ስለ አልহামዱሊላህ ረቢል ዓለሚን አሉ እኔ ግን ባላህ እንደው እዚህ ሄዳችሁ ሰዎች መጠየቅ ፈልገው እንደው ረሱል እዛ ናቸው ስትባሉ እንዴት ነው የምታምኑት ካንተ ሁለታችሁ መልስ ደስ ይላል እኔ ግራ ነው የሚገባኝ ወላሂ ሀቂቃ በሆነ አጥር እንደዚህ በሆነ ወርቃማ አጥር ጀርባ አካላቸው አለ እና እዛ ቦታ ሄደ ያው እኔ እንጃ ቃል የለውም ለምን ይሄ ሁሉ ስለ ሄደ ምንጫችን ናቸው የዚህ ሁሉማ ምንጭ ናቸው ረሱል አለይሂ ሰላቱ ወሰለም ይሄ ሁሉማ እንግዲህ ያስበው ሀውድ ከጃቸው ምንጠጣ በይስኒላ ከዛ ጥመት ከቆሻሻው ህይወት ንጹህ መንገድ እንትን ያሉ ማለት ለሌ ፈለኩት ምንድነው እኔ ልፋታቸው ነው ያሉ እንደዛ ደግሞ ከዛ ደግሞ ሄደን እዛ እነሱ እናገኛለን ስለ እንደሚመልሱልህ ስታቅ ያለው ስሜት ምንድነው ነው እኔ ሐምዛ መጠይቀው እንደሚመልሱልህ ስታቅ አንተ ምን ተሰማ በውስጥ ረሱል አለይሂ ሰላቱ ወሰለም ሰላም አለይኩም ያ ረሱላህ ስትል ምን ተሰማ የዛ ሁሉ ድካማቸው ጣይፍ ላይ ተደበደቡት ረሱል አለይሂ ሰላቱ ወሰለም ለዛ ሁሉ ዲን የከፈሉት ዛሬ ኡማው የሚጫወትበት ዲን ማለት ነው የሚጫወትበት ወላሂ እንደፈለገ እንትን የሚልበት እሳቸው ምን ያህል የተደበደቡበት የተተፋባቸው hatta የተተፋባቸው ተዘብጦባቸው ረሱል አለይሂ ሰላቱ ወሰለም አይደለ እሱ ሰየዶ አርጎበታል ምናምን እና እኔ ምንድነው ያ ሁሉ ድካማቸው ምናምን ረሱል አለይሂ ሰላቱ ወሰለም አያቸውና ለኛ የከፈሉት ለኡማው በሞታቸው ጊዜ እኮ ረሱል አለይሂ ሰላቱ ወሰለም ወደኔ ጨምሯሉ አይደል እንት ኮማይ ላይ ቀነሰ እንደዚህ ይቸገራሉ እንደ ያሉ እንደዚህ ጨንቃቸዋለሁ ከነሱ እንትን ብለህ ወደኔ ያሉ እሳቸውን ሄደህ ማረፋቸው ያለው ሰላም እና በቃ አጠየቁት ሄጄ ከመዲና ስወጣ በጣም ተረብሼ ነበር ስንት ቀን ቆየህ መዲና 3 ቀን ቆየን ሶስተኛ ቀን ላይ ነው የሄድኩት አንተ ድጋሚ እየዞርኩ ስታይር ሰየር እንዲህ ተባለ ግን በቃ ለአንተ ለምንኩት እኔ አቅም የለኝም ታውቃለህ አቅም ያለው ባንተች አመላልሰኝ አልኩት እኔ ዳህኒ አቅም ኖረኝ በፈለኩ ሰዓት ተነስቼ አልመጣም ግን ቢራፍቁኝ እንኳን አንተ አመላልሰኝ
አንተው ጋር አንተው ቤትን አዘየረኛል። አላህ ይቀበል። አሚን አሚን። አላህ መልሶ መላልሶ እንግዲህ አላህ ሁላችንንም ይወፍቀን። ዑመሪ ቆይታችንን እየጠቀለልን ይመስለኛል። ያማረ መጠቅለያ ነው። ያው ወሰላሁ ሰለም የተወሱበት የተነሳበት ነገር ሁሉ ይወፍራል። ንግግሩ ሁሉም እሳቸው የተነሱበት ነገር ሁሉ ያምራልና እንግዲህ እዛው ደግሞ ተገናኝተን እዛው ሰብሰብ ብለን ሄደን በደንብ መንዘየር አድርገን ከዛ ደግሞ ጀነት ላይ ከእጃቸው አላህ ሐውድ ከሚጠጡት ያድርገን። የዛሬ ቆይታችን ከሞላ ጎደል ይሄንን ይመስላል ብዬ አስባለሁ። እንግዲህ ዑመር አንተም ከኡምራ ባይዜ አሁን እዚህ ሲመጣ የኡምራ ኦሪንቴሽን ነበረው። አላህ አክበረ አላህ ይወደደ። እንግዲህ አደራህን እዛ ሄደ ዱዓ አድርግልን ኢንሻአላህ። ተነስ ለይል ተነስ ቀላል ሀጅ ይብለታ ኢንሻአላህ። አይ ለምን መሰለህ እኔ ያረጋለሁ እኮ ግን ደግሞ ያንተ እንደነስ በደንብ ነገር ያንተ በጣም አንተ ፍላጎትን እንኳን ላይ ያውቀዋል እኮ አላህ ያሳካልን። እንግዲህ ዱዓ አርግልላሉን በዚሁ አጋጣሚ ለእህት ወንድሞቼ ለሁላችሁም በደንብ ዱዓ አረጋለሁ ኢንሻአላህ። ሁላችንም እንግዲህ ኢትዮጵያ ላይ ያለ ሙስሊም በፊትና ነው አብሶ አክሱም ላይ ያሉ እህት ወንድሞች አላህ ፈድሉን ያምጣላቸው። ይወልጥ ለነሱ እንግዲህ ዱዓ ምናደርግ እዛ ያስተዋሰናል ኢንሻአላህ። ሁላችንም አላህ ይጥራን። አሚን። እኔንም ዘው ደጋግሞ ሀያቴን እዛ ያርጓል። አላህ ምናልባት ዑመሪ ይሄን ሁሉ የላይፍ ፓስ ስንመለከት ያው ትልቁ ሹክር ወደ አላህ ነው። ሐምዱ ሁሉ የሚገባው ለአላህ ነው። አላህ በመንገድህ ላይ በጣም ብዙ ሰዎችን ልኮልሃል። ከዚህ ሞተር ባለቤት አላህ ኸይር ጀዛውን ይክፈለው። ከዚህ ሰውዬ ጨምሮ በጣም ብዙ ሰዎችን ልኮልሃልና እንደ መጠቅለያ እነዚህን ሰዎች ባነሳ ብትል የተለየ ፓኬጅ ነው እኛ ፖድካስት። ግን በቃ እነዚህን ሰዎች እንደው አላህ ኸይር ጀዛቸውን ይክፈላቸው። ኸይር ጀዛቸውን ይክፈለው ምንለው ይለ በመጀመሪያ ደረጃ የባለቤቴን እናት ሀድራ አላህ ኸይር ጀዛዋን ይክፈላት። ስለ በፊትና ሳሳት አገቤ ነበር ሲል አባቷንም አላህ ሙሉ ቤተሰቦቹን አላህ ኸይር ጀዛቸውን ይክፈለው። በመቀጠልም እንግዲህ ሙህሪም ሰዎች ለምሳሌ ወጣቶች ወላሂ በሄዱበት አላህ ይቅናቸው፣ በተራመዱበት አላህ ይላዚም አላህ በአንድ እርምጃ ኸይር ብቻ ይጻፍላቸው፣ ወንጀላቸውን አላህ ይቁጠርባቸው ነው። አሚን። ስለ እኔ እነዚህ ደርሳለሁ ብዬ አላሰብኩበት ቦታ ድረስ ለአብዛኛው ሙስሊም የሆነ ህልም የሆነ ላይ ያለው ሳይሆን ላይ ያለውም ቢሆን እኮ ጥሪ ካልሆነ እኮ የማይሄዱ ነገር ነው። ያን ነገር እንዳደርግ ድጋሚ ደግሞ ውስጥ ያለውን እንትን ነገር ስለሚያውቁ እንትን ላሉ ጀዛከላህ። ትልቋና ደግሞ የትልቁን ቦታ የምትይዘው ደግሞ ፀሐይ ነች። ፀሐይ አዎ ዲህ ወንዳይ ኪያ ኢንሻአላህ አብራያ አላህ ሂዳያ ይስጣት። ሐረምን ትጎበኛለች አላህ ሂዳያ ይስጣት ኢንሻአላህ። በችግሬም በትንሹም በትልቁ ማብራይ ነበረች። እናት ነች። እውነት በቃ እናት ነች የሚለው በእኔ እናት ነው የሚታወቀው። አላህ ኸይር ጀዛዋን ይክፈል። አላህ እንግዲህ ሂዳያ ይስጣት። አላህ እስልምናን ይወፍቃት። በመቀጠልም እንግዲህ እናንተን እዚህ ጠርታችሁ ለጋበዛችሁ አላህ ያክብራችሁ፣ አላህ ይጥራችሁ። እንትንም አለ ካሜራማኖች አላህ ይጥራችሁ። የአንዋርና አየሁ እዛ ጋር ያለው ልጅ አንዋርና አየሁ አንዋር አላህ ይጥራ አላህ ይጥራው እና ዱዓ አድርግልኝ አላችሁ የእህት ወንድሞች እንዳለ አላህ እንግዲህ ዱዓ ይቀበለኝ አረሳም ኢንሻአላህ አላህ ይወፍቀን ኢንሻአላህ። ምናልባት የረሳው ሰው በተመልካችን በካሜራማን ልጥረው አንዲት በጣም ንግስት ሴት አለች። እሷ ረህመት ማጅር ነች። እሷ እንዴ ራቢዬ ይኸውልህ ምን አለ መሰለህ ረሱል አለይሂ ሰላቱ ሰላም ማን ነበረች መሸሻጊያቸው? ኸዲጃ። ለኔ ኸዲጃ ነች። ያ አላህ ጨርሰን ሪዝቅ ተውህባህ ለረሱል አለይሂ ሰላቱ የሷን ውዴታ ለኔ ሪዝቅ ነው አሉ። ተረዘቀኝ አብሽር እንዴ ተው አለ
ወላሂ ራህመት ነች ወላሂ ራህመት ነች አብሽር እንዴ ተው ባላ እንዴ እየጨረስን ነው ተው ወላሂ ራህመት ሼኻ ረስቻት አይደል እሷ ልቤ አክብረህን ወላሂ ያ ዑመር እንትን ልዘጋው ነው እኔ አንድ በሱ ማደር አልበለውና ምናልባት ያው አላህ ዱዓን ተቀብሏል ያመላለሳል ሳውዲም ኢንሻአላህ መካም ያመላለሳል ኢንሻአላህ ካሁን ተጀምሯል እና በቀጣዩ በከራመት ወላሂ ሁሌ እያልኩ ነበር በቃ ለዑመር ነግሯለሁ እያልኳቸው ነበርና በቃ ኢንሻአላህ አሁን ቀጣዩ ፖርቹን ሲገኝ አደራህ ነው እንግዲህ ወላሂ ለኛም እንግዲህ ራህመት የሆነችዋን አላህ ይስጠን ራህመት ነች ሲማ አውቅላችኋል ብሎ በባለፈው ፖድካስት ወላሂ ሐቁን ነግሮናል በሲሪየስ ነግሮናል አግቡላ ተዘጁ እንግዲህ ያስለቀሰች ሚስት ያስባት ምን ያለ ዋጋ ይከፈለችብኝ ምን ያለ እንትን ቢኖረው ነው አንዴ አብሽር እንዝገብ 2 ቀን ሙሉ አክብረህን ሐጃዎችህን በመሃል ያቋረጥክ ስንደውልልህ ያለ መሰልቸት አንስተህልን እዚህ ድረስ መተህ ሐሳብህን ታሪክህን ብዙ ነገር ስላካፈልከን ጊዜህንም ስለሰጠህን አላህ ኸይር ጀዛን ይክፈል ጀዛከላሁ ዐና ኸይረን ታሪክህ ደግሞ ለብዙ ሰዎች አስተምሮ ሂዳያ በር ላይ ያሉትን ወደ ሂዳያ አስከብቶ ብዙ ሰዎችን ከአላህ Subhanahu Wa Ta'ala ዘንድ አቀራርቦና አስታርቆ ፍሬውን የምናይበት ፖድካስት እንደሚሆን ደግሞ አልጠራጠርም አንተ በተናገርከው እኛ ባዳመጥነው ሌሎችን በሰሙት አላህ ተጠቃሚ እኛንም እና አንተንም እንዲያደርግ የወዲሁ ምኞቴና ዱዓዬ ነው እዛም ዑምራም ስትሄድ እንግዲህ አላህ Subhanahu Wa Ta'ala ዑምራህን ይቀበል አላህ ኸይር ጀዛን ይክፈል ጀዛከላሁ ዐና ኸይር ውድና የተከበራችሁ ተመልካቾቻችን ከዑመር አለማየሁ ጋር የነበረን ውብ የ2 ሳምንት ቆይታ ይህን ይመስል ነበር በቀጣይ ሳምንት አዲስ እንግዳ አዲስ ርዕሰ ጉዳይ ይዘን ከናንተ ጋር ቆይታ እናደርጋለን እንደ ሐሳብ ፖድካስት እንግዲህ ያደገ ያማረበት እየመጣ ነው አላህ አልহামዱሊላህ ረብል ዓለሚን እናንተም ቶሎ ኮሜንታችሁን ላይክ ሼር ሰብስክራይብ ማድረግ እንዳትረሱ አልጀዘሪ ኢንተርናሽናል ኦንላይን የቁርአንና የአረበኛ ትምህርት ቤት የፕሮግራማችን አጋር ነበር 0900715101 እየደወላችሁ ስልክ ቁጥሩን ሴቭ ያደርጋችሁ በኢሞ በዋትስአፕ በቴሌግራም ቁርአናችሁንም የአረበኛ ትምህርታችሁንም መማር ማስተካከል ትችላላችሁ ይለናል አልጀዘሪ እጅግ አድርገን እናመሰግናለን እንደ ሐሳብ ፖድካስት ብዙ ሐሳቦችን ያነሳ ይቀጥላል ዘውትር እሁድ ከምሽቱ 11 ሰዓት በአፍሪካ ቲቪ በኩል በድጋሚ ጁማዓ ማታ ከምሽቱ 3 ሰዓት ወደ እናንተ ይደርሳል እስከዚህ ሰዓት ቁጭ ብላችሁ ካያችሁን ትወዱናላችሁ ማለት ነው እኛም እጅግ አድርገን እንወዳችኋለን እናከብራችኋለን ሳምንት በሌላ ሐሳብ በሌላ እንግዳ እንገናኛለን ክፋይንካችሁ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ